ሰላም የተከበራችሁ አድማጭ ተመልካቾቻችን እንደምሰነበታችሁ። እንኳን ለብርሃነ ትንሣኤው ሁላችሁንም በሰላም አደረሳችሁ። ይህ አዲሱ ሚዲያ ነው። በህዝብ ስም የተሰበሰበ ገንዘብ ብለን ሳንቋጨው፣ ነገር ግን ደግሞ ገንዘቡን እከሌ ወሰደ እከሌ በላ ባከነም ሳንል በእንጥልጥል የተውነው ጉዳይ ነበርና ያን ዛሬ ለማጠቃለል እና ለመቋጨት ነው የተመለስኩት። ይህ ዝግጅት ከዚህ ቀደም በዚህ ጉዳይ ተወያይተን ነበርና እንደገና ልንወያይበት አስፈላጊ በመሆኑ ብዙ አድማጭ ተመልካቾችም ጀምራችሁ ለምንድን ነው የተዋችሁት ያሉን፣ ሌላም ነገር ጥርጣሬያቸውን የሰነዘሩ ሰዎች አሉ። ትክክል ናቸው። ጀምሮ መተው በመሰረቱ ትክክል አይደለም። እኛም ያን ተቀብለናል። ሲያመችና ጊዜው ሲፈቅድ ደግሞ እነሆ ዛሬ ተመልሰናል። የትንሣኤ ማግስት ነው ይሄን ውይይት የምናደርገው። አየር ላይ ሲደርስ ምናልባት በዚህ ቀን ባይሆን ይቅርታችሁን፣ ግን ዛሬ ሰኞ ማዕዶት የትንሣኤ ማግስት ነው። ስለዚህ የተለመደችዋን መሸጋገሪያ ሙዚቃ እናጫውትና ከዚያ በኋላ ወደ ዛሬ የጋበዝኳቸው ሁለቱ እንግዶች ተመልሼ ውይይታችንን እንቀጥላለን። መልካም ጊዜ ይሆንላችሁ። አብራችሁን ቆዩ። የዛሬ እንግዶቼ ሁለት ናቸው። ከዚህ ቀደምም ቀርበው ነበረ። አቶ አሸብር ገብሬ እና አቶ ተፈራ ደምሴ ናቸው። ሁለቱንም የማቀርብበት ምክንያት ምናልባት ለአንዳንዶቻቸው ግር ካላችሁ፣ አቶ አሸብርን የማቀርበው በሌላ ጉዳይ፣ በፖለቲካ ጉዳይ፣ በአገር ጉዳይ ሳዋየው እግረ መንገዳችንን በእኛ ማህበረሰብ ውስጥ ገንዘብ እየተሰበሰበ በአግባቡ ስራ ላይ መዋል አለመዋሉ አጠራጣሪ መሆኑን በእግረ መንገድ ስላነሳ ነው። በዛው ደግሞ በእግረ መንገድ በዚህ ጉዳይ ገንዘብ የሰበሰበው ኦቴጅ የሚል ድርጅት ምናልባት በሕግ የተመዘገበ ይሁን አይሁን አላቅም፣ እሱም በኋላ እናጠራለን። በዛ ላይ የተሰበሰበ ገንዘብ እንደው ባክኖ ቀረ የሚሉ ሰዎች አሉ እያልን ስናወራ፣ እንዲያውም የኦቴጅ ሰዎች ጃንዋሪ 11 2017 እዚህ ሲልቨር ስፕሪንግ ህዝብ ሰብስበው ገንዘቡን ምን ላይ እንዳዋሉትና ምን ላይ ለማዋል እንደሚያስቡ ለህዝቡ ይገልጣሉ የሚል ማስታወቂያ ስላየን፣ እዛ ማስታወቂያ ላይ ደግሞ አቶ ተፈራ ደምሴና ሊቀ መዘምራን ይልማ ኃይሉ ምስላቸው ወጥቶ ጥሪ ያቀረቡ። በዕለቱ ጉዳዩን እኛም ስላነሳ ነው ለመከታተል ስንሄድ ማንም ሰው የለም ከአቶ ተፈራ በስተቀር። አቶ አሸብር እንዳጋጣሚ ነበር፣ እኔም ነበርኩና በእውነቱ እንዴት ስብሰባ ጠርቶ ሰው ይቀራል በሚል እኛም ቀጠልንበት። ይህን ካነሳን ዘንዳ ይሄ ገንዘብ ምን እየሆነ ነው፣ ለታሰበለት ዓላማ ውሏለሁ እያልን ስናወራ ብዙ ነገር አነሳን፣ አልቋጨነውም ግን። ስለዚህ ዛሬ ያን ለመቋጨት ነው አቶ አሸብርን የማቀርበው፣ አብረን ስለጀመር ነው። አቶ ተፈራ ደምሴን ደግሞ የማቀርብበትና ያቀረብኩት ከዚህ ቀደም ኦቴጅን ከመሰረቱትና ካቋቋሙት አባላት አንዱ በመሆኑ በአሁኑ ሰዓት ግን ደግሞ ያን ስራ እየሰራ እንዳይደለ ላለመስራት ያደረገውን ምክንያት ጠቀስ አድርጎልናል ባለፈው። ዛሬም እሱን ለይተን ውይይቱን እና አቶ አሸብር ብቻ ማድረግ አልፈለኩም። ስለዚህ እሱንም ጋብዣዋለሁ። ቀደም ሲል ከዚህ ውይይት በፊት በስልክ አግኝቸው እንደሚገባ ግን ራቅ ያለ ቦታ ስለሆነ አንድ 45 ደቂቃ ስጡኝ ብሎ እኛ ግን 1 ሰዓት ሰጠነው። ከዛ ከአንድ ሰዓት በኋላ ብንደውልም ለጊዜው አልመለሰም። በመጣ ጊዜ ይገባልና ሲመጣ አብረን እንቀጥላለን። ወደ ውይይቱ እንሄድ። አቶ አሸብር እንኳን ለብርሃነ ትንሣኤው አደረሰ። ክርስቶስ ተንሳ ብለናል። ክርስቶስ ተነስቷል። ሞትን ድል አድርጎ የእኛን ሞት በሞቱ ሽሮ ተነስቷል። ደስ የሚል በዓል ነበረ። እንዴት አሳለፍክ? እንዴት ሰነበትክ? እንደምን ዋልክ? ደህና ዋልኮይ። እኔም ደግሞ አንተንም የፕሮዲሰሩንም በአጠቃላይ የአንተ አድማጮችንም እንኳን ለብርሃነ ትንሣኤው ልደት አደረሳችሁ። በቅድሚያ ስለሰጠኝ እድል አመሰግናለሁ። መልካም። እንግዲህ ይህን ውይይት የምናደርገው ቀደም ሲል ለአድማጭ ለተመልካች እንደ መግቢያ ገለጻ አድርጌያለሁ፣ አንተም ሰምተዋል። ወደዚህ ጉዳይ የወሰደን እንግዲህ የዚህ መነሻው ኦቴጅ ሆኖ ውይይታችንን
ዳር ለማድረስ ነው። የሰጠነው የፕሮግራሙ ርዕስ በህዝብ ስም የሚሰበሰብ ገንዘብ ምን እየሆነ ነው? ለተገቢው ዓላማ እየደረሰ ነው ወይ? እያልደረሰ ነው ወይ? ለምን? ተጠያቂው ማን ነው? ገንዘቡን የሰጠው ሰው ምን ማድረግ አለበት? ለመከታተል ሰጥቶ እንደፈለጉት ያርጉት ሳይሆን ለታሰበለት ዓላማ ውሏል ወይ? ካልዋለ ደግሞ መከታተል፣ ገንዘቡ ደግሞ ከባከነ ተገቢውን ጥንቃቄ አድርጎ ለሚመለከተው መስሪያ ቤት ማመልከት። እዚህ ሀገር ገንዘብ ሰብስቦ እንደፈለጉ ማድረግ እንደማይቻል እናውቃለንና ያንን ነገር መልክ ለማስያዝ ነው። አቶ አሸብር እንደ መግቢያ የምትሰጠኝ የምትለው ነገር ካለ እድል ልስጥህ። እስከዛ እንግዲህ አቶ ተፈራ ይመጣል ብዬ አስባለሁ። ቀጥል። አዎ እንግዲህ ባለፈው በዚህ ጉዳይ ላይ በቤተሰብ ሚዲያ ላይ ቃለመጠይቅ እንዳደርግ ተጠይቄ ቀርቤ ነበር። እኔም አቶ ተፈራ ገብተን ነበር። አቶ ተፈራ ያው ያለውን በሙሉ ገልጿል። እኔ ደግሞ ነገሮችን መረጃዎችን ገና ማቅረብ እንደጀመርኩኝ እንድቋረጥ ተደርጓል። እሱን በኋላ ወደ ፕሮግራሙ መጨረሻ ላይ አቀርበዋለሁ። አሁን ግን ከመጀመሪያው በመጀመር ያሉትን እውነታዎች ነው እንግዲህ ለማስቀመጥ የምሞክረው። እኔ መርማሪም አይደለሁም፣ ወሳኝም አይደለሁም። ያው ማናችንም ቢሆን ይህን ጉዳይ የመመርመር ስልጣንም የለንም። ማንኛውንም ነገር የሚያደርጉት የስቴትና የፌዴራል ተቋሞች አሉ፣ የእነሱ ስራ ነው። ለእኛ ምንድነው በእኔ በኩል ያው አንተም በስፋት ስለሄድክበት አልደግመውም። ይሄ ነው ብለን ታርጌት ያደረግነው ነገር ኖሮ ሳይሆን በዚህ በእኛ ኮሚኒቲ ውስጥ ገንዘቦች ይሰበሰባሉ፣ በእድርም፣ በቤተክርስቲያኑም፣ በፖለቲካውም፣ በዘር ማጥፋቱም። ነገር ግን ከተሰበሰቡ በኋላ ግልጽነትና ተጠያቂነት ባለበት ሁኔታ ለህዝብ አይገለጽም። አንዳንዶቹም ከገንዘቡ ላይ ትንሽ አንስተው የሆነ ነገር አድርገው ከዛ በኋላ አብዛኛውን ገንዘብ የት እንዳደረሱትም አይታወቅም። ሌሎቹም ደግሞ እንደዚሁ ሙሉ በሙሉ ገንዘቡ ከተሰበሰበ በኋላ ስለዛ ገንዘብ በስራ ላይ መዋል አለመዋሉ አይገለጽም እና ይሄ ነገር እየተለመደ መጥቶ ችግር ፈጥሯል በሚል ነው እንግዲህ አንተ እንደጠቀስከው እንትን ያደረግከው እና አሁንም ቢሆን የተለየ ነገር የለም። ግን አሁን ይሄ ጉዳይ ያው በዛ ተጀምሮ ብዙ ስር ሰዶ ሄደዋል እና ኦልሬዲ የሚመለከታቸው የስቴት እና የፌዴራል አውቶሪቲዎችም ኦልሬዲ ጉዳዩን አውቀውታል በአሁን ሰዓት ማለት ነው። ስለዚህ በአብዛኛው እኔ የማተኩረው አንዳንድ ግልጽ ያልሆኑ ነገሮች ስላሉ እነዛን ነገሮች ግልጽ ማድረግ፣ የት ቦታ ላይ የህግ ተጠያቂነት እንዳለ ለወደፊቱም ደግሞ እንደ ሪፈረንስ እንዲሆን በተለይ በአሜሪካም ሆነ በካናዳ ተመሳሳይ ህግ ነው ያለው። ገንዘብ የመሰብሰብ ሁኔታዎች ሲኖሩ መደረግ የሚገባቸው ነገሮች ምን እንደሆኑ እና እነዚህን የመሳሰሉ ሁኔታዎችን ለማብራራት አሁን አንዳንድ ግለሰቦች እኔንም አንተንም እንደው ምን አገባችሁ ምናምን የሚል አይነት ነገር አለ። ይሄ ገንዘቡ የኦርቶዶክስ ቤተክርስቲያን እንደሆነ አድርገው ሁሉም ያስባሉ። ብዙ የተደበላለቁ ነገሮች አሉና እነዚህን በክሮኖሎጂካል ኦርደር አስቀምጫቸዋለሁ እና እነዚህን ጥርት አድርገን ከዛ ወደ ሌላው ለመሄድ ነው። የህግ ተጠያቂነትም የት ቦታዎች እንዳሉ የዚህም ነገር አነሳሱና አጀማመሩም አቡነ ቴዎፍሎስም ሆነ ዘማሪ ይልማ ወደዚህ ሁኔታ እንዴት ሊገቡ እንደቻሉ ሁሉ አንዳንድ ሰዎች ትንሽ ኮንፊውዥን ስላላቸው ይሄን ለማጥራት ነው የምሞክረው። ከዚህ ውጭ ምንድነው ባለፈው በነገራችን ላይ አቶ አሸብር ካነሳቸው ዘንዳ እኔም ቅድም ዘንግቼ ነው እንጂ ይሄን ኦቴጂ ወይም ደግሞ የኢትዮጵያ ኦርቶዶክስ የዘር ማጥፋት በተመለከተ ዘር አጥፊ ያሏቸውን ሰዎች ለዓለም ፍርድ ቤት ለማቅረብ ነው ገንዘቡ እንዲሰበሰብ የተደረገው። ሰውም ዓላማውን ስለደገፈና በእውነቱ በዚህ በዘር ማጥፋት ቁጭት ስላለው ገንዘቡን አውጥቷል እንደሚገባ። ብፁዕ አቡነ ቴዎፍሎስ ምንም እንኳ በሰብሳቢነት ጉዳዩን ቢጀምሩም አሁን ውስጡ እንደሌሉበት ነግረውኛል። ደውዬ ውይይት እያደረግን ነው፣ ሊካፈሉ ከፈቀዱ እባክዎ ብዬ ጠይቄ እኔ እኮ አሁን ትቻለሁ የለሁበትም፣ ነገር ግን አሁን ስትደውል ሰው ጋር ነኝና መልሼ ልደውል አሉ። አልደወሉም፣ አላመቻቸው ይሆናል። ሊቀ መዘምራን ይልማንም ደጋግሜ አግኝቼዋለሁ። ፈቃደኛ ነኝ፣ ከትንሣኤ በኋላ ጊዜ ይኖረኛል፣ ከአንተ ጋራ ለመወያየት ፈቃደኛ ነኝ ብሏል። ነገር ግን እኔ በሌለሁበት ስለ እኔ ሌሎች ሰዎች ሲናገሩ አንተ እንኳን እሺ በስራ ምክንያት ነው፣ አቶ ማነው ተፈራም አብረን ስለነበር ነው፣ ሌላው ግን ምናምን ይላል። እንግዲህ አንተ ማለቱ ነው። አይ
አቶ አሸብር እዚህ ውስጥ የገባው ለመግባት ፈልጎ አይደለም። ግልጽ አድርጌያለሁ ዓላማውን። ካነሳነው ዘንዳ እንቀጥል ብለን ነው። ደግሞ ምን አገባችሁም አይባልም። በእኛ ማህበረሰብ ውስጥ ያለውን ነገር እንከን ስናይ ይሄ እኮ ልክ አይደለም ማለት ተገቢ ነው። እንደው ስላለመድን ነው እንጂ ምን ያገባቸዋል አይባል። ለማንኛውም እሱ ፈቃደኛ ነው። በዚህ አጋጣሚ ለመግለጽ የምፈልገው እምቢ አላለም፣ በደንብ ገልጽልሃለሁ ብሏል። ሰሞኑን ፈቃደኛ ከሆነ በጣም የዘገየ ካልሆነ በስተቀር ተጠያቂነቱ ኦልሬዲ የቀጠለ ካልሆነና ነገሩ የሚሻሻልበት መንገድ ካለ ቀርቦ እድል ሰጣለሁ በተገቢው መንገድ ያወያየናል። እንደው ይሄን ልግለጽ ብዬ ነው እና የሁለቱንም ስም ስላነሳን ሁለቱንም ማናግሬ ያሉኝን ለመግለጽ ያህል ነው። ይቅርታ ስላቋረጥኩ አቶ አሸብር መቀጠል ትችላለህ። ምንም ችግር የለም። እንግዲህ በውይይታችን ላይ ብዙ ዶክመንቶችን እያየሁም እያነበብኩ ነው የምናገረው። ምክንያቱም እንደጠቀስኩት ይሄ ነገር ወደ ህግ ኦልሬዲ ወደ ፌደራል እና ስቴት ተቋሞች የተላለፈ ስለሆነ እንደ ሌላው ጊዜ ቃለ መጠይቅ እንደ ልቤ አይደለም የምናገረው እና የምናገረው እያንዳንዱ ነገር ያው እንትን ችግር እንዳያመጣ ሪፈረንሶችን እያየው ስለሆነ ብዙ ስለማነብ አንዳንድ ጊዜ ይቅርታ ጠይቃለሁ። ከዚህ ውጭ አንተ እንዳልከው ዘማሪ ይልማ ኃይሉ ወልደመድህንንም አቡነ ቴዎፍሎስ አለሙንም እኔ አላውቃቸውም በግል እነሱም የሚያውቁኝ አይመስለኝም እንደው ሚዲያ ላይ ተውኝ ካልሆነ በስተቀር እና ምንም አይነት ትውውቅ የለንም። የዚህም ጉዳይ ያው አንዱ ነገር ወደ አንዱ ነገር መርቶት የመጣ እንጂ ስፔሲፊክ የሆነ እንትን ታርጌት ተደርጎ የመጣም ጉዳይ አይደለም። ያው ቅድም እንደጠቀስኩት በኮሚኒቲያችን ግልጽነት ተጠያቂነት ያለው አሰራር ለብዙ ዓመታት እየተከናወነ ነው ያለው እና ይሄ ነገር የሆነ ቦታ ላይ መቆም አለበት። ገንዘብ ከተሰበሰበ በኋላ ገንዘቡ ለተሰበሰበበት ዓላማ መዋል አለመዋሉን ገንዘቡን የሰጠው ሰው ማወቅ አለበት እና ግልጽነትም ተጠያቂነትም መኖር አለበት። ኦዲትም መደረግ አለበት። እዚህ ሀገር የሲፒኤ ወይም ደግሞ ሰርቲፋይድ ፐብሊክ አካውንታንቶች አሉ። እነሱ ያንን ኦዲት አድርገው ያንንም ማሳወቅ ይቻላል። ለአይአርኤስም ደግሞ ትክክለኛ መረጃም ደግሞ ማቅረብን ይጠይቃል እና በዚህ መልክ ነው። ሌላው ይሄ ምን አገባችሁ የሚለው ጥያቄ አንዳንድ ጊዜ በሰለጠነ ዓለም እየኖሩ እንደሰለጠነ ህዝብ ያለ መኖርን ያህል ትልቅ ድንቁርና የለም እና አሜሪካን ሀገር ካናዳም ተመሳሳይ ነገር ነው። ምን አገባችሁ የሚባል ነገር የለም። አሁን ለምሳሌ እኔ ለግሌ ወይም ደግሞ ለግለሰብ ገንዘብ ለማዋጣት ጎፈንድሚ ይችላለሁ። ምንም ችግር የለውም። ለዓለሙ እርዳታ እንዲሰበስባለሁ ቤኔፊሻሪ እሱ ነው ብዬ እንትን ማድረግ እችላለሁ። ማንም ይጠይቀኝ የለም። ገንዘቡን የምሰበስብለት ሰውዬ ብቻ ነው በእኔ ስም ይሄን ሰብስበሃል ገንዘቤን ስጠኝ ነው የሚለው። ጎፈንድሚም የሚወስዳትን ፐርሰንት ይወስዳል፣ አለቀ ማለት ነው። በህብረተሰብ ደረጃ እንደዚህ በትልቅ ደረጃ በሚደረግበት ጊዜ የተቀመጡ ህጎችና የጨዋታ ህጎች አሉ እና ህግ ያስቀምጣቸው ማለት ነው። እነዛን ተከትሎ መሄድ ያስፈልጋል። አሁን ለምሳሌ ይሄ ጉዳይ ቅድም ደጋግመን እኔም አንተም እንደጠቀስ ነው እኛ ስፔሲፊካሊ ታርጌት ያደረግነውም ነገር አይደለም። በጥቅል ሆኖ በኋላ ላይ አንዱ ነገር ወደ አንዱ ነገር መርቶት ነው። ነገር ግን አይደለም እኛ ኢትዮጵያውያኖችን ይሄ ጉዳይ ሙሉ አሜሪካንን ህዝብ በሙሉ የሚመለከት ነው። ለምን የተባለ እንደሆነ በድርጅት ደረጃ ነው የተሰበሰበው ገንዘቡ፣ ከፍተኛ ገንዘብ ነው። በአርቲክል ኦፍ ኢንኮርፖሬሽን ሰርቲፊኬት ወጥቶበታል። ፌደራል ገቨርንመንቱ አይአርኤስ ታክስ አይዲ ወጥቶበታል። እንደገና በዚህ በሚሰበሰቡ ገንዘቦች ለምን ዓላማ እንደሚሰበሰብ እዛ ላይ ተገልጿል። በኢትዮጵያ ውስጥ በአማራው ህዝብ ላይ የዘር ማጥፋት ወንጀል የፈጸሙ ወንጀለኞችን ለማቅረብ የመጀመሪያውን 19ኙን ለማቅረብ ነው ተብሎ ዶክመንት አለ፣ ኦልሬዲ ቀርቧል። እና ይሄ በመሆኑ የአሜሪካ መንግስት ለሰብአዊ አገልግሎት እንደዚህ አይነት ነገሮች ሲፈጸሙ ለሚውሉ ገንዘቦች ከታክስ ነፃ እንዲወጡ ታክስ ኤግዘምፕሽን 501c3 የሚባል ፎርም አለ፣ አፕሊኬሽን አለ። አንዳንዴም እስከ 6 ወር ይፈጃል እድለኛ ሆኖ ቶሎ ካልተጠ እንትን ካላለ በስተቀር እና ይሄ ሁሉ ነገር ተደርጎ ነው። ስለዚህ አሜሪካ ውስጥ በዛማ ያን ያህል ገንዘብ ሲሰበሰብ ታክስ መከፈል አለበት። ታክስ የማይከፈል ከሆነ እና ለታክስ እንዳይከፈል ደግሞ አይአርኤስ ያንን እንትን ከፈቀደ ደግሞ
ያ የተሰበሰበ ገንዘብ በትክክል የት ቦታ እንደዋለ አይአርኤስም የአሜሪካን ሕዝብ ማወቅ አለበት። በእያንዳንዱ ስቴት ታክስ ፔየርስ አሶሲዬሽን አለ። በፌዴራል ደረጃ አሜሪካን ታክስ ፔየር አሶሲዬሽን አለ። ስለዚህ ይሄ ገንዘብ ታክስ አልተከፈለበትም። ያልተከፈለበት ምክንያት ምንድነው? የሚውልበት ዓላማ ሰብአዊ ለህብረተሰብ የሚሆን ነን ፕሮፊት ኦርጋናይዜሽን ታይትል አግኝቶ ነው ማለት ነው። ያ ካልዋለ ግን ባለዳ ነው ማለት ነው። ይሄ ተቋም እያንዳንዱ አሜሪካዊ ያገባዋል። ገንዘቡን የሰጡትም ሰዎች ታክስ ፔየሮች ናቸው። ገንዘቡም የታክስ ገንዘብ ነው፣ አልተከፈለበትም። እና አለሙ ከበደ አያገባህም የሚባል ነገር የለም። እያንዳንዱ አሜሪካዊ ያገባዋል በዚህ ጉዳይ በዛ ደረጃ ከተሄደ ማለት ነው። እና ይሄ ግልጽ አለበት። አሁን እንግዲህ ወደ ጉዳዩ ስገባ ምንድነው እሱ ይሄ ጉዳይ እንዴት እንደተጀመረ በትክክል ማስቀመጥ ያስፈልጋል። ይሄ ገንዘብ የተሰበሰበው አቡነ ቴዎፍሎስም ሆነ ዘማሪ ይልማ የገቡበት ምክንያት የኦርቶዶክስ ጉዳይ ሆኖ ሳይሆን ሲጀመር ሲጅ የሚባል ድርጅት ነበር፣ በምሁራን አሶሲዬሽን ነበረ፣ በኢትዮጵያን ምሁራኖች የተቋቋመ። ያ በዚህ በጄኖሳይድ ጉዳይ ላይ እየሰሩ ነበር። ሲጅ ማለት ሶሳይቲ አጌንስት ጄኖሳይድ ነው ትርጉሙ ማለት ነው። እና በዚህ ላይ እየሰሩ ያሉ እነ ዶክ ማነው እነ ሻለቃ ዳዊት መተው በዚህ በጄኖሳይድ ጉዳይ ላይ ብዙ ስለሰሩ ይሄን ነገር አንድ ላይ አድርገን ለምን በሚል አብሮ መስራት ተጀመረ። እና ኢትዮጵያ ደግሞ የዚህ የዓለም አቀፍ የጦር ፍርድ ቤትም ሆነ የዚህ የጄኖሳይድ እንትን ውስጥ አባል አይደለችም። ወደ 139 ሀገሮች ናቸው። ያው ለሰሪው ጉዳዩ ስለሆነ አልፈረሙም። ስለዚህ አንድ ሀገር በዚህ አይነት ሁኔታ ክስ በሚቀርብበት ጊዜ የግድ አባል ካልሆነ ሌላ ስፖንሰር የሚያደርገው ሀገር ያስፈልጋል። ለምሳሌ የሩዋንዳው አለ፣ የተለያዩ ቦታዎች የተፈጸሙ እዚህ ማይናማር ውስጥ የተፈጠረ እንትን አለ። አንድ ቦታ ቻድ ስፖንሰር አድርገዋል፣ ሳውዝ አፍሪካም ስፖንሰር ያደረገበት ሁኔታ አለ። እና ይሄንን ሻለቃ ዳዊት ስለሚያውቁ ይሄ ወርልድ ቸርች ኦፍ ካውንስል የሚባል አለ፣ እነሱ ስፖንሰር ቢያደርጉስ በሚል አይ ቲንክ ተነጋገሩ መሰለኝ። የዛን ጊዜ እንደሱ ከሆነ ከኛም ከኦርቶዶክስ ብንጨምር እንደውም ጥሩ ይሆናል በሚል ነው አቡነ ቴዎፍሎስም ሆነ መዘምራን ይልማ የመጡት እንጂ የኦርቶዶክስ ጉዳይ አይደለም። ይሄ ጉዳይ በአማራው ሕዝብ ላይ ጄኖሳይድ የፈጸሙ የዘር ማጥፋት ወንጀል የፈጸሙ ሰዎችን ለፍርድ ለማቅረብ የተደረገ እንቅስቃሴ ነው እንጂ ስለ ኦርቶዶክስ ቤተክርስቲያን ወይም ደግሞ ሌላ ነገር አይደለም። እና ይሄ በደንብ ግልጽ ያልሆነላቸው ሰዎች አሉ። እና ዓላማው ይሄ ነው። እንደገናም ደግሞ ስለማይመች ነው እንጂ ይሄ በእነሱም ስቴት ማነው ፕሬስ ሪሊዝ አድርገዋል። በአርቲክል ኦፍ ኢንኮርፖሬሽኑም ላይ በግልጽ ተቀምጧል ማለት ነው። እና የሃይማኖት መሪዎቹ እዛ ላይ የመጡት ለነገሩ ክብደት ለመስጠት ነው ማለት ነው እንጂ ጉዳዩ በዛ መልክ እንዳልሆነ ግልጽ ማድረግ ያስፈልጋል። ሌላው ይሄ ጉዳይ የቀረበበት ያው ግልጽነትና ተጠያቂነት ስለሌለ ነው። እንደገና ይሄ ጉዳይ ከተጀመረ 4 ዓመታት ሆኖታል። ይሄ ጉዳይ እስከተነሳበት ድረስ ምንም አይነት ወሬ አልነበረም። ይሄም ደግሞ ግልጽ መሆን ይገባዋል። ሌላው እንግዲህ የተጠያቂነቱን ጉዳይ ደጋግሜ ያላቀርበውም እነዚህ ሁኔታዎች ናቸው እንግዲህ ግልጽ መሆን ያለባቸው። አገባችሁ የሚለው ለምኛ ህዝብ ያገባዋል። ጥያቄው ምንድነው? የግልጽነትና የተጠያቂነት ነው። ይሄ ጉዳይ ለ4 ዓመት ሙሉ አልተደረገም እና ባለመደረጉ የቦርድ አባላቱ አቡነ ቴዎፍሎስ፣ ሊቀ መዘምራን ይልማና አቶ ተፈራ ናቸው። እና አቶ ተፈራ ይሄ ነገር ለህዝብ አልተገለጸም፣ እኔም ምንም ጉዳዩን እንዳላውቅ ብሎክ ተደርጌያለሁ ብሎ ለ7 ወር ያህል ሲለምንና ደጅ ሲጠና እንደነበረ በአገር ጉዳይ ማለት ነው። እና በመጨረሻም በሱ ውሳኔ ሊቀ መዘምራንን አሳምኖ ጃንዋሪ 6 ይመስለኛል ዲሲው ስብሰባ እንዲጠራ ተደረገ። አዳራሽ $1200 አገኙ። $300ን ሊቀ መዘምራን ብሩን ላከ፣ ሴኩሪቲ ዲፖዚት። ፎቶግራፉ የእሳቸውም ሆነ የሌሎችም ወጣ እና በዛ መሰረት ሰዎች ከተጠሩ በኋላ ሳምንት ሲቀረው ሊቀ መዘምራን ሐሳባቸውን ቀይረው ፎቶም እንዲነሳ ስብሰባውም ላይ እንደማይገኙ ገለጹ።
በአጋጣሚ መልእክቱም ሁሉም በተሟላ መልክ አልደረሰ ይሁን አላውቅም። ደግሞ አየሩም ከባድ ነበር። ሁለተኛ ከተለያየ ቦታ ከመላው ዓለም ነው ገንዘቡ የተዋጣው። ስለዚህ ብዙም ሰው አልተገኘም። ለትዝብት እኔም ተገኝቻለሁ፣ አቶ አዲሱም ተገኝተሃል፣ አንድም የሚዲያ ሰው ተገኝተዋል እና ደግሞ አንድ 6 ሰው ነው የተገኘው። ያው እሳቸው አልተገኙም። ይሄ ነገር የበለጠ ጥያቄ አመጣ። ከዛም በኋላም የተለያዩ ሚዲያዎችም ጠየቁ፣ ፈቃደኛ አልሆኑም እና እንዲህ ያለ የመጣ ጉዳይ ነው እና ኋላ ላይ ግን አሁን ገልጸው በነገር ላይ ልክ ነው። እኔ ጃንዋሪ 6 አልመሰለኝም 11 መስሎ ነበር፣ ግን ምንም አይደለም። ብቻ ስብሰባ ተጠርቶ ሲያበቃ ጠሪዎቹ አለመገኘታቸው በእውነቱ ነው በጣም እንትን ብሎኝ፣ ይሄ ነውር አይደለም ወይ? ህዝብን ጠርቶ በጠሩ ስብሰባ ላይ አለመገኘት ለህዝብ እንደው ንቀት አይመስልም ወይ ብዬ እንደው ሊቀ መዘምራንን ለመጠየቅ አንዱ ጥያቄ የነበረ። ስንገናኙ መጠየቅ አይቀርም። አንድ ሳምንት ሲቀረው እንደማይገኙ ገለጹ ብለሃል። እኔ ደግሞ ያን አልሰማሁም። ቀኑን ብቻ ይዤ በቀኑ ተገኘ። ለማንኛውም ቀደም ሲል ደግሞ ሻለቃ ዳዊትንም አንስተን ስለነበረ መጀመሪያም ስለነበሩበት ደውዬ ነበረ። ስልክ አላነሱልኝም፣ አልተመቻቸውም ብዬ ነው ያሰብኩት። ወደፊትም ደግሞ በዚህ ጉዳይ እኔ የምሰጠው አስተያየት ይጠቅማል ካሉ ምናልባት ይህን ዝግጅት ለመከታተል እድል ካገኙና ከሰሙት ቢመጡ በጣም ደስ ይለኛል። በጣም ማከብራቸው የኢትዮጵያ ባለውለታ ትልቅ ሰው ናቸው። እንደማይገባ ስማቸውን አናነሳም አላነሳንም፣ ግን አንዳንድ አስተያየት ቢሰጡ ይጠቅማል። ዋናው ነገር አሁን ጉዳዩ የት ነው ያለው? ይሄንን ገንዘብ ያዋጡ ኢትዮጵያውያን ወይም ሌላም ሰዎች ቀደም ሲል እናንተ ስናወራም እንደውም የእስልምና እምነት ተከታዮች ማንም ኢትዮጵያዊ የሆነ ሁሉ ገንዘብ አዋጥቷል። ከመካከለኛው ምስራቅ ከአውሮፓ ሁሉ ገንዘብ ተዋጥቷል። የት ነው ያለው ገንዘቡ? ለምን ስራ ላይ አልዋለም? ለምንስ ወደ ሃይማኖት እንዲሄድ ተወሰነ የሚል እንደው እንትን ወሬ ይናፈሳል። እና ገንዘቡ ላይ ለማዘዝ መብት ያለው ሰው መይ ተጠየቀ። ተጠይቆስ ደግሞ ለሚመለከተው መስሪያ ቤት የገንዘቡን ዓላማ የሚውልበትን ቀይረናል ተብሎ ለሚመለከተው መስሪያ ቤት ማሳወቅ ያስፈልጋል። ለምን ከቀረጥ ነፃ የሆነ መብት ማግኘት ዓላማው ገንዘቡ ለሰብአዊ አገልግሎት ስለሚውል ነው ይሄ ፈቃድ የሚሰጠው። ያ ደግሞ ካልሆነ ማብራራት ያስፈልጋል። እና እንደው ይሄን ግልጽ ለማድረግ ነው በየመሃል የምገባው እንጂ ሐሳብክን ለማዘናጋት አይደለም። ቀጥልና የት ነው ያለ ነው አሁን? ምንስ መደረግ አለበት? እነዚህ ገንዘብ ያዋጡ ሰዎች ምንድነው ማድረግ ያለባቸው? አሁን እኮ እነ ሊቀ መዘምራን ይልማ ቀረቡ አልቀረቡ፣ ነብሱ አቡነ ቴዎፍሎስ ቀረቡ አልቀረቡ እኮ ነገሩ የት እንደሚባለው ዘግይቷል እኮ። እና መደረግ ያለበት ነገር አሁን እየተደረገ ይመስለኛል። የት ላይ ነው ያለ ነው? ምን መደረግ አለበት? አቶ አሸብር እንግዲህ መደረግ የሚገባው ነገር እየተደረገ ነው። ከዛ በፊት ያው ግልጽ ለእኛም ፎከስ ያደረኩት አንዳንዱ ግልጽ ያልሆነላቸው ሰዎች ስላሉ ግልጽ እንዲሆንላቸው ነው። እንደጠቀስከው አሁን አንተ ጥሩ አምጥተዋል። ገንዘቡ ሲዋጣ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ብቻ አይደለም ያዋጡት፣ የእስልምና ሃይማኖት ተከታዮችም፣ ካቶሊኩም፣ ሁሉም ኢትዮጵያዊ በወቅቱ እነሱ እንትን ሲያደርጉ የተደበደቡ፣ የተገደሉ፣ የታረዱ እነዛን ሁሉ አሳይተው ሰብአዊነት የሚሰማው ሰው ሁሉ ነው በዛ ላይ ያደረገው እና እነዚህ ሰዎች ሁሉ ናቸው በዛ ጉዳይ ላይ ወሳኝ የሚሆኑት። እና እንግዲህ ወደፊት ለመራመድ ምንድነው እሱ እንግዲህ በአሜሪካን ሀገር ገንዘብ ለመሰብሰብ በእንደዚህ አይነት ደረጃ ለግለሰብ ከሚደረግ ውጭ ለህብረተሰብ በሚደረግ ለሰብአዊ ነገር ሲደረግ የሚደረጉ የህግ እንትኖች አሉ። አንደኛ ከሚኖሩበት ስቴት የአርቲክል ኦፍ ኢንኮርፖሬሽን ያስፈልጋል። ጉዳዩ ለምን እንደሆነ በሚገባ ተብራርቶ ተገልጾ ፎርሙ ተሞልቶ ቀርቦ ጉዳዩ ከታመነበት ነው ይህ አርቲክል ኦፍ ኮርፖሬሽን የሚያስፈልገው እንጂ ዝም ብሎ ተነስቶ ገንዘብ መሰብሰብ አይቻልም። ሁለተኛ የአርቲክል ኦፍ ኢንኮርፖሬሽኑ ከተገኘ በኋላ ከአይአርኤስ ደግሞ የታክስ አይዲ የታክስ ከፋይ ግብር ከፋይ አይዲ ማግኘት ይኖርባቸዋል ማለት ነው። አሁን ይሄን አይዲ ከተገኘ በኋላ ነው ለዚህ ሰብአዊ መብት ነው የምንጠቀመው፣ ዓላማው ይሄ ነው፣ ባይሎዋችን ይሄ ነው፣ የቦርድ አባላቶች ይሄን ነው፣ ቢያንስ 3 መሆን አለባቸው እና የ3 ቦርድ አባሎች አሉ፣ ባይሎ አለን። እነዚህ ነገሮች ሁሉ አቅርበው ፕሮሰስ ተደርጎ አይአርኤስ ደግሞ የ501c3 የሚባል አለ ከታክስ ኤግዘምፕት ታክስ እንዳይከፈልበት የሚያደርግ እነዚህ ነገሮች በሙሉ ይደረጋሉ ማለት ነው።
ከዚህ በተጨማሪ ደግሞ ቦርዱ ቢያንስ በአመት አንድ ጊዜ መሰብሰብ አለበት። ይሄ የተለያየ ኮሚቴ ምናምን ስብሰባ ሳይሆን ያለው ቦርድ እንደ ቦርድ በአመት አንድ ጊዜ መሰብሰብ አለበት። አለበዛ በየ3 ወሩ ይሄ ሁሉ ህግ ነው፣ ግዴታ ነው፣ ፍላጎት ብቻ አይደለም ማለት ነው። እንደገናም ደግሞ በየአመቱ ለአይአርኤስ ሪፖርት ማቅረብ አለባቸው። በተለይ $50,000 በላይ ካንቀሳቀሱ ዝርዝር ዲቴል ያስፈልገዋል። አለበለዛ ያው ፋይል ያደርጋሉ፣ ግን ያው ከ50,000 በላይ አልሰራንም ብለው ያሳውቃሉ ማለት ነው። ምክንያት አለኝ እነዚህን ማስቀምጥበት። እንደገና ድርጅቱ ቢፈርስ ለምሳሌ ገንዘቡ ከተሰበሰበ በኋላ የሚፈርስ ከሆነ ድርጅቱ አስተዋጽኦ ያደረጉት ገንዘቡን ኮንትሪቢዩት ያደረጉት ሰዎች ተሰብስበው ተነጋግረው የለም ይሄንን አፍርሰናል ካሉ ለተመሳሳይ ዓላማ የሚሰራ ሌላ ድርጅት ካለ እነዚህ ሰዎች አምነውበት እና በቀረበው አርቲክል ኦፍ ኢንኮርፖሬሽኑ ላይ ዓላማው ይሄ ነው ተብሎ በቀረበበት ሁኔታ ላይ በትክክል የሚያውለው ክፍል ካለ ገንዘቡ ወደዛ ይሸጋገራል፣ በአይአርኤስ እውቅና ማለት ነው፣ ህግን ተከትለው ማለት ነው። ያም ማይሆን ከሆነ ግን ገንዘቡ ወይ ተመልሶ ይሰጣል፣ አለበለዛ ዩናይትድ ስቴትስ ትሬጀሪ ነው ገንዘቡን የሚወስደው እንጂ ብድግ አድርጎ በነገራችን ላይ ለተመሳሳይ ዓላማ ለዋለ ነው የሚሆነው ላልከው ነገር እንደው በጭምጭምታ የምሰማው ይሄ ሊቀ መዘምራን ስለሌሉ እንደዚህ ዴቪድስ አድቮኬት እንደሚባለው በእነሱ ቦታ ሆኜ ልናገርና ለተመሳሳይ ዓላማ ለሚውል የኦርቶዶክስ ተቋም ሊሰጡት ነው የሚል እንደው ሲናፈስ ሰምቻለሁ። ይሄም ቢሆን ግን መጥፎ አይደለም፣ ግን ያዋጣው ሰው ሊጠየቅ ይገባል የሚል እምነት አለኝ። እንደው እሱን ለማለት ነው። ይቅርታ። ጥሩ ነው ያመጣው። አሁን ይሄ ትንሽ ለየት ያለ ነገር ነው። አሁን ከ4 ዓመት በኋላ ይሄ ጥያቄ ሲመጣ ነው እንዲህ አይነት ሩጫ የመጣው። እሱ ሌላ የህግ ቅርቃር ውስጥ ይከታል። በኋላ መጣበታለሁ። ኦልሬዲ ይሄ ጉዳይ የኤፍቢአይ ያውቆታል። ዝርዝር ውስጥ አልገባም። ኦልሬዲ ታስክ ፎርስ ተቋቁሞ በዚህ ጉዳይ ላይ የሚሰሩ ብዙ ሰዎች አሉ አሁን። ስለዚህ እነዚህ ሰዎች ኦልሬዲ ፋይል አድርገዋል ለአይአርኤስ፣ ለሚኒሶታ የአይአርኤስ ኦፊስ፣ ለሚኒሶታ ኤፍቢአይ ኦፊስ፣ ለሚኒሶታ አቶርኒ ጀነራል፣ ለካሊፎርኒያ አቶርኒ ጀነራል፣ ለካሊፎርኒያ ኤፍቢአይ ኦፊስ፣ ለካሊፎርኒያ አይአርኤስ ኦልሬዲ ያ ታስክ ፎርስ ልኳል። እንደገናም ደግሞ በኋላ መጣበታለሁ፣ ግድ የለም ከዚህ ጋር አልደበላልቀውም። ስለዚህ አሁን እዚህ ጋር ሰተነዋል የሚባለው በዚህ ሀገር ህግ ምን ይመጣል? አብስትራክሽን ኦፍ ጀስቲስ የሚባል አለ። ፍትህ ለማግኘት ፕሮሰስ ላይ ያለ ያንን ለማሰናከል የሚደረግ እንቅስቃሴ ተደርጎ ነው ህግ የሚያው። ያ በጣም ከፍተኛ ከባድ ወንጀል ነው። አሁን ይሄ ጉዳይ ኦልሬዲ ከቀረበ በኋላ ገንዘቡን እዚህ ጋር አድርገዋለሁ ምናምን ከሆነ አይ ቲንክ በሰዓት መጫወት ይመስለኛል እና የዘገየ የመሽ ጉዳይ ይመስለኛል ከህግ አንፃር። እኔ ህግ ባለሙያ አይደለሁም፣ ግን ይሄን ለመረዳት የህግ ባለሙያ መሆንን አይጠይቅም። ወደ ነበርኩበት ልመለስ። ሌላው እንግዲህ ምንድነው እሱ ይሄ ገንዘቡ ለሌላ ዓላማ የሚውል ከሆነ ሰዎቹ ተጠርተው ጉዳዩ ተነግሯቸው በትክክል ኤግዛክትሊ በዛ በተመሳሳይ ሁኔታ ላለ ነገር ላይ የሚውል እና ያ ደግሞ ክሬዲቢሊቲ ያለው መሆን አለበት። ያን ክፍል ዝም ብሎ ስቦ በጣም ብዙ የህግ ተጠያቂነት አለው። ይሄን አይአርኤስ በጣም ነው የሚከታተለው። ዲፓርትመንት ኦፍ ኮሜርስ ሁሉ ያገባዋል በዚህ ጉዳይ ላይ እና እነዚህ ሁሉ ፕሮሰሶች ተካሄደው ነው። አንዳንድ ጊዜ ኢንፎርሜሽኖችን ጫፍ ተይዘው ነው እኛ ኮሚኒቲ ውስጥ እንትን የሚደረገው። በቃ ለዚህ ካልሆነ እንደዛ ብሎ ነገር የለም። ያም ማይሆን ከሆነ ታክስ ያልተከፈለበት ገንዘብ ነው። በነገራችን ላይ እዳ አለው። 400,000 ቢሰበሰብ ታክስ ፔየሮች $400,000 ሊከፈልበት የሚገባው ታክስ እዳ አለበት። ስለዚህ እነዚህን ሁሉ ክሊር የሚያደርግ ነገር መሆን አለበት እና እንዲሁ ዝም ብሎ በዘፈቀደ የሚሰራ አይደለም ማለት ነው። እና ይሄን ለመግለጽ ነው። እና ማስተላለፍ ይቻላል። ያ በማይሆንበት ሁኔታ ከተፈጠረ ግን የዩናይትድ ስቴትስ ትሬጀሪ እነሱ ናቸው የሚረከቡት ማለት ነው። ወደ ሌላው ነጥብ ሳትሄድ ወደ ሌላው ጉዳይ ሳትሄድ ነጥብን አትርሳ። እንደው ይቅርታ አስሬ ማቋረጤ። ይሄን ነገር እንግዲህ ግልጽ አድርገን ለመቋጨት ስለተገናኘን ነው። አሁን ለሚኒሶታ እንደተደረገ ሁሉ ለካሊፎርኒያ ጀነራል
አፒል ተደርጓል፣ ደብዳቤ ተጽፏል ስላልከኝ የካሊፎርኒያን ጉዳይ ካነሳን ብፁዕ አባታችን አቡነ ቴዎፍሎስ የካሊፎርኒያ ሊቀ ጳጳስ ናቸውና ምናልባት እሳቸው አሁንም እየሰበሰቡ ነው ገንዘብ። አንዳንድ ጥያቄ ተነስተዋል ይባላል። እሳቸው ወደ 300 ሺህ ብር አዲስ አበባ ለኢትዮጵያ ለመንግስት ሰጥተዋል ነው የሚባል ነገር። ይሄን ክሊር እንዲያደርጉልኝም ነበር የፈለግኳቸው። አልተቻለም፣ ግን ወደፊትም እድል አለ ከፈለጉና ካሊፎርኒያን ስታነሳ ይሄ ነገር የሚወራ ስለሆነ ነው ለማንሳት ነውና በዛው ግልጽ እያደረግነው እንሄዳለን። ይሄን ሁሉ የምናነሳ በጣም እንደው አድማጭ ተመልካች እንዲረዳ የምፈልገው ነገሩን ግልጽ ለማድረግ ወንድማችን ሊቀ መዘምራንም ሆነ ብፁዕ አባታችንን ከተጠያቂነት ለማዳን የሚጠቅም ውይይት ለማድረግ ነው አነሳሳችን። በዛ ደግሞ የተነሳ ነው በዚህ በኦቴጅ ወይም በዚህ በጄኖሳይድ ጉዳይ ገንዘብ የሰበሰቡትን ብቻ ሳይሆን አሁን ብዙ ገንዘብ አለ። ጋሻ በሚል ስብሰባ አለ፣ ሞረሽ ወገኔ በሚል ገንዘብ ይሰበሰባል፣ ግሎባል አላያንስ ገንዘብ ይሰበሰባል። ሌላ ቀርቶ ለግለሰብ ለጋዜጠኛ ታዲዮስ ታንቱ የአብይ አስተዳደር በዚህ እድሜ ወህኒ ለወረወራቸው አንጋፋ ጋዜጠኛና የሰብአዊ መብት ተሟጋች ለታዲዮስ ታንቱም ገንዘብ ተሰብስቧል። አሁንም እየተሰበሰበ ነው። ታዲዮስ ታንቱን ደግሞ እስር ቤት እየሄደ የሚጠይቅ ዘመድ አለኝ። በእውነቱ እስካሁን ጠይቄ ገንዘብ አገኘሁ አለማለታቸውን ተረድቻለሁ። ምንድነው ይሄ? አሁን ለምን ሰዎች ሰበሰቡ? አይደለም በሰው ስም በግለሰቦች ስም በአንድ ሀገር ጉዳይ ገንዘብ ሰብስቦ ገንዘብን ዝም ብሎ እንደው የት እንደገባ አለመግለጥ ተገቢ አይደለም። የኢትዮጵያውያንም ባህል አይደለም በእውነቱና ይሄን ነገር ለነሱም ይጠቅማል ቢናገሩ ቀርበው መልስ ቢሰጡ ለማለት ነው። እንዲህ በየመሃሉ መምጣቴን ይቅርታ አድርግልኝና ግን ነገሮች አንዱ ነገር አንዱን እያነሳ ነው እያስታወሰኝ ነው መመጣው። እሺ ቀጥል አቶ አሸብር። በጣም ጥሩ። እኔ ደግሞ ያው እንግዲህ እንደነገርኩ ይሄ ኢንቨስቲጌሽን ላይ ያለ ነገር ላይ አስተያየት ስሰጥ ያው በጣም መጠንቀቅ ስላለብኝ ያን ጠብቄ ነው የምሄደው። ያልካቸውን ነገሮች በሙሉ በእንትን መጣለው አቡነ ቴዎፍሎስንም በሚመለከት የቀረቡ እንትኖች አሉ። እሳቸውም እንግዲህ ክሊር ያላደረጉት ነገር አለ፣ እነሱንም መጣበታለሁ። አሁን ይሄንን እያጠራው ለመምጣት ነው። ጥሩ እንግዲህ አሁን ይሄ ነው። ሌላው እንግዲህ የተሰበሰበውን ገንዘብ በዚህ የኦቴጅን አጥርተን ወደ ቀደም ወደ ጠቀስካቸው ሁሉ ልንመጣ እንችላለን። በጎፈንድም የተሰበሰበው $405,155 ከምናምን ሳንቲም ነው የተሰበሰበው። ይሄ ክሊርሊ ማንም ሰው ገብቶ የሚያየው ያለ ነው። ጎፈንድም ላይ ከገባቸው አለ 405,155 ነው። ይሄ ማለት አሁን ሊቀ መዘምራን ትልቅ ስህተት እየሰሩ ያሉት ምንድነው? ደጋግመው ለአንዳንድ ሰዎች የላኩላቸውንም ዶክመንት እንደ የኦዲትም የሚመስል ባንክ ስቴትመንት ብዙ ነገሮችን የተላከ አይተነዋል። እኔ ብቻ ሳልሆን በዚህ ጉዳይ ብዙ ሰው ነው ኢንቮልቭ ያደረገው እና $405,155 ብቻ እንደተሰበሰበ አድርገው ነው የሚያቀርቡት። አይደለም፣ እሱ በጎፈንድሚ የተሰበሰበ ነው። በፔፓል ደግሞ የተሰበሰበ ገንዘብ ብዙ $1000 አለ፣ እሳቸው የማይጠቅሱት ማለት ነው። ብዙ ሰዎች በፔፓል ገንዘብ ሰጥተዋል በሁለት መልኩ። አንደኛ በየወሩ ምክንያቱም ሻለቃ ዳዊት ወጥተው ይሄን ቅስቀሳ ሲያደርጉ ለሎየር $400,000 ያስፈልጋል። እንደገናም ደግሞ ጉዳዩ ስለሚቀጥል ወደ 1 ሚሊዮን ድረስ ያስፈልጋል ስላሉ ሰው ያው የተባለውንም ገንዘብ ከተባለው በላይ ሰጥቷል። አንዳንዶቹ ደግሞ ምንም ችግር የለም በየወሩ እንከፍላለን ብለው አውቶማቲካሊ ከአካውንታቸው እንዲከፈል $100፣ $20፣ $50 ያደረጉሉ ሰዎች አሉ። አንዳንድ ሰዎችም ልከውልን አይተነዋል በደንብ በማስረጃ ማለት ነው። ስለዚህ በፔፓልም የተሰበሰበ ገንዘብ አለ ማለት ነው። ሁለት ሶስተኛ እንደገና ደግሞ አንዳንድ ባለሀብቶችና ኢትዮጵያ የሚመላለሱ ሰዎች ስማቸው እንዲጠቀስ የማይፈልጉ ሰዎች ደግሞ በቼክ ሰጥተዋል ብዙ $1000 ማለት ነው። አሁን ይሄ በፔፓል እና በዚህ በቼክ የተሰጠውን የሚመለከተው ክፍል ኢንቨስቲጌት ሲያደርግ ከባንኩ ዳይሬክት አክሰስ ስላላቸው ያገኙታል። ስለዚህ ገንዘቡ 405,000 ብቻ አይደለም እና እንደዛ አይነት ኮንፊውዥን እንዳይፈጠር ከዛ በተጨማሪ በፔፓልም ገንዘብ ተሰብስቧል። ከዛ በተጨማሪም ደግሞ በምንድነው ስሙ በቼክ ተሰብስቧል። እንደገና የ4 ዓመት ሁሉ ኢንተረስት አለው የገንዘብ። እርግጥ የተለያዩ ኢንተረስት አይነቶች አሉ፣ ኢንተረስትም ጭምር አለ። ይሄ ሁሉ ከግምት ውስጥ መግባት አለበት እና ይሄ ገንዘብ ይሄ ብቻ እንዳልሆነ ግልጽ ማድረግ እፈልጋለሁ ማለት ነው። እና አሁን እንግዲህ
ሰው የተጠየቀውን ገንዘብ ሰጥቷል። 400,000 ያስፈልጋል ተባለ፣ 400,000 ሰጥተዋል። አለቀ። ከዛ ውስጥ ወደ 15,000 የማይሞላ ዶላር ለሮቤል ተከፍሏል። ሩዋንዳ እና አቶ ተፈራ ሄዶ ነበር፣ $6,000 ገደማ ወጥቷል። ስዊዘርላንድም ደግሞ ይሄ ወርልድ ቸርች ካውንስል ዛም ሲኬድ የተወሰነ ገንዘብ አለ። ኢትዮጵያም ውስጥ ደግሞ የዘር ማጥፋት ወንጀል የተፈጸመባቸው የተለያዩ ቦታዎች ላይ ጥናት እንዲያደርጉ ዩኒቨርሲቲ ተማሪዎች ተልከው እንዲሰሩ ወደ $5,000 ወጥቷል። እንዲሁ ራፍሊ ኤግዛክት አይደለም እንዶ የወጣው ገንዘብ $67,000 አይሆንም። በጠቅላላ ወጣ የሚባለው በትክክል መረጃ ሊቀርብ የሚችልበት ማለት ነው። ስለዚህ ያ ገንዘብ እንዳለ አለ ማለት ነው። እና የሚያሳዝነው ነገር ግን ምንድነው እሱ 400,000 ተባለ፣ ሰው ከዛ በላይ ሰጠ። ስፖንሰር የሚያስፈልግ ተባለ፣ ወርልድ ቸርች ኦፍ ካውንስል ስፖንሰር ሆናለሁ አለ። ከ40 በላይ ኢትዮጵያውያን ምሁራኖች ምንም ገንዘብ ሳይጠይቁ ይሄን ዶክመንት በማዘጋጀት ሌት ተቀን ሰርተዋል። ምናቃቸው በቅርብ የታወቁ ምሁራኖች ከ4 እስከ 5 የሚሆኑ ሎየሮች 5 ሳንቲም ሳያስከፍሉ በዚህ ዶክመንት ላይ ስራ ሰርተዋል። ሁሉ ነገር ተሟልቷል። ይሄ ከተሟላ በኋላ ነው ራይት አዌይ ቀጥ ያደረጉት ጉዳዩ። ለምን እንዳቆሙት የተናገረ ሰው የለም። እስከዚህ ደቂቃ አሁን እኛ ይሄንን ጉዳይ እስከምናመጣ ድረስ ትንፍስ ያለ ሰው የለም። ለምን ይሄ ነገር እነዚህ የዘር ማጥፋት ወንጀል የፈጸሙ ሰዎች ህግ ፕሮሲድ ቢደረግና ቢቀጠል ኖሮ ዛሬ ኢትዮጵያ ያለችበት ሁኔታ ላይ ትኖር ነበር? ዛሬ አማራው ህዝብ ላይ የሚፈጸመው ጄኖሳይድ ይፈጸም ነበር? ይሄ ብዙ በኋላ መጨረሻ መዝጋ ላይ ያመጣዋለው ሌላ ነገር የሚያመጣ ነው። የተባለው ነገር በሙሉ ተሟልቷል። ምንም የጎደለ ነገር የለም። ሰው የተጠየቀውን ገንዘብ ሰጥቷል። እንደውም እስከ ዛሬ እንደዚህ ተደርጎም አያውቅም። ይሄን ያህል አምጡ ተባለ፣ ከተባለው በላይ ነው የሰጠው። የተወሰኑ ሰዎች እንደውም ከዛም በላይ ካስፈለገ ብለው ከአካውንታቸው እንዲወሰድ አለ እዚህ ዶክመንት ሰጥተዋል። እና ምን ማለት ነው ይሄ? እና ይሄንን ግልጽ እንዲሆን ያስፈልጋል። በነገር ላይ አቶ አሸብርና ብዙ ነገሮች በኋላ መጣበታለሁ ያልክ ነገር አለና እንግዲህ ያው ሙሉ ቀን መቼም እዚህ ላይ አንውልም፣ ብዙ ሰዓት ወስደናል። አሁንም ጠቅለል እያደረግን ምን መደረግ አለበት ካሁን በኋላ ይሄን ጉዳይ እንደገና እንመለስበትምና ሰው እንደው ግንዛቤ እንዲያገኝ መደረግ ያለበትንና ሰዎችም ደግሞ ከዚህ አድራጎት እንዲቆጠቡ ቀርበው መወያየት ካለባቸው እንዲወያዩ ሐሳባቸውን እንዲገልጡ አስተያየት ከምሰጠን ያቆየው ነገር አለ። ያቆየ በኋላ ጊዜ እንዳናጣ ብዬ ነው። እንደለም አጠቃልለዋለሁ። አሁን አንድ ነጥብ ነው ያለው። እውነታው ምንድነው? አሁን እኔም ሆንኩ ሌሎች በዚህ ሙያ ላይ በነገራችን ላይ ይሄን ቅድም ታስክ ፎርስ ባልኩት የተለያዩ ዕውቀትና ችሎታ ያላቸው ሰዎች ኢንቮልቭ አድርገውበታል። ታክስን በሚመለከት አይአርኤስ ኢንቨስቲጌተር የነበሩ ብዙ ዓመት ልምድ ያላቸው ሰዎች፣ ሌላም መጥቀስ የማልፈልገው የስቴትና የፌደራል ተቋም ውስጥ የሚሰሩ ሰዎች፣ ምሁራኖች፣ ይሄ ነገር ያወገናቸው ሰዎች ሁሉ ገብተውበታል በዚህ ጉዳይ ላይ እና እንዲሁ እንትን የሚል ጉዳይ አይደለም። ስለዚህ የተደረጉ እውነታዎች አሉ። እውነታዎቹ ምንድነው? ሲጀመር እንግዲህ የህግ ጥያቄ የሚመጣበትን ነገር ነው የማቀርበው። ኦቴጅ የሚባለው ድርጅት አይደለም፣ አልተመዘገበም። ኦቴጅ የሚባል ድርጅት በአሜሪካም በካናዳም ውስጥ አልተመዘገበም። በእንደዚህ አይነት ደረጃ ገንዘብ ለመሰብሰብ ህጋዊ ሰውነት ኦቴጅ አልነበረውም፣ አሁንም የለውም። ይሄን ማንም ሰው ሰርች ማድረግ ይችላል። ስለዚህ በህግ መሰረት በህግ አይመዘብ። አርቲክል ኦፍ ቅድም የጠቀስኩበት ምክንያት አለ። አርቲክል ኦፍ ኢንኮርፖሬሽን ሳይኖረው፣ ሰርቲፊኬት ሳይኖረው፣ የታክስ አይዲ ሳይኖረው፣ 501c ሳይኖረው መሰብሰብ አይችልም። እና በጣም ፕሬስ ሪሊዝ ሁሉ የሰጡት በሙሉ አሉ ኦቴጅ ብለው ነው የሰበሰቡት። ስለዚህ ኦቴጅ የሚል ድርጅት አልነበረም፣ ገንዘቡም አልገባም። ራሱ ድርጅትም ከሌለ በሌለ ድርጅት አካውንት መክፈት አይቻልም። ስለዚህ ምን ውስጥ ገባ ወይ መጣልሃለሁ። ስለዚህ ኦቴጅ የሚባል ድርጅት የለም፣ በዛም ገንዘብ አልገባም። ይሄ ፐብሊክ ሚስቺቭ ነው። ይሄን እንግዲህ ለሚመለከተው ክፍል ያብራሩታል ማለት ነው እነሱ። ይሄ ጥያቄ ይሄንን ገንዘቡ ሲሰበሰብ ከዚህ ውጭ ከኦቴጅ ውጭ ምንም የተነገረ ነገር የለም። ኋላ ላይ ግን ጥያቄ ሲመጣ አይ ኦቴጅ ሰብሲደሪ ነው፣ ግሎባል አውትሪች ነው ፓረንት ካምፓኒው፣ ይሄኛው እንደ ልጅ
ያኛው እንዳባት ነው ብለው ግሎባል አውትሪች ብለው ደግሞ ያወጡት ሌላ ዶክመንት አለ። እንደገናም ደግሞ ሚዲያም ላይ ቀርበዋል። ግሎባል አውትሪች ብለው ግሎባል አውትሪች ሰርች ሲደረግ ፔንሲልቬኒያ ውስጥ ነው ያለው። መቼ ተመሰረተ? የዛኑ ሰሞን ነው የተመሰረተው። አርቲክል ኦፍ ኢንኮርፖሬሽን አለው፣ በእርግጥ ታክስ አይዲ አለው። እንደገናም ደግሞ 501c አውጥቷል እዛው ፔንሲልቬኒያ ውስጥ። ልብ በሉ ይሄኛው ህጋዊ አይደለም፣ ምንም ህጋዊ መሰረት የለውም፣ ገንዘብም የገባ ነገር የለም፣ ዝም ብሎ አየር ባየር ነው። ያ ጥያቄ ሲመጣ ደግሞ ግሎባል አውትሪች ተባለ። ግሎባል አውትሪች ደግሞ ቼክ ሲደረግ አሁን ግሎባል አውትሪች ውስጥ የገባ ገንዘብ የለም። እንዴት የተባለ እንደሆነ አንደኛ በተደረገ እንትን የለም። ሁለተኛ የመጀመሪያውን አመት ግሎባል አውትሪች ውስጥ ለአይአርኤስ ሪፖርት ሲያደርጉ ይሄ አለ በደንብ ማንኛውም ሰው ገብቶ ማውጣት ይችላል። ምክንያቱም የግለሰብን ነው እንጂ ማውጣት የማትችሉት የተቋም የፈለጋችሁትን ተቋም የታክስ እንትን ፋይል የተደረገበትን ማቅረብ ይቻላል። ይሄ የምታዩት እንግዲህ ታክስ ነው። ምን ያህል ቲክ እንደሆነ አያችሁት? እና ምንም አሁን እዛ ላይ ቼክ ሲደረግ ምን ብለው ፋይል አድርገዋል? ከ50,000 በላይ እንትን ካልተባለ ዝርዝር ሪፖርት አይቀርብም፣ ግን ፋይል ይደረጋል ብያቸዋለሁ። ከ50,000 በታች ነው የሰራ ነው ብለው ግሎባል አውትሪች ሪፖርት አድርገዋል አይአርኤስ። እዚህ ላይ ምን ይመጣል? ብሩዛ ገባ ብለዋል አይደለም እንዴ? 405,000 ፕላስ 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 አይደለም እንዴ? ስለዚህ 50,000 በታች ነው ካሉ ማንን እዚህ ጋር እንግዲህ ብዙ ከመናገር እቆጠባለሁ። ስለዚህ ገንዘቡ እዛ እንዳልገባ ማስረጃው የሚሆነው ምንድነው? እሱ ለአይአርኤስ ዶክመንት ባቀረቡት ሪፖርት ከ50,000 በታች ነው ካሉ የዛኑ ሰሞን የዛን ጊዜ የነበረው የዛ አመት አክቲቪቲ ውስጥ ብሩ እዛ አልገባም ማለት ነው። በሌላ መንገድም ተጣርቶ ብሩ እዛ ውስጥ የለም ማለት ነው። ይሄ ሌላው የህግ ተጠያቂነትን የሚያመጣ ጉዳይ ነው ማለት ነው። እና እንግዲህ ምንድነው እሱ አሁን እሳቸው በላኩት ስቴትመንት ላይ $328,000 ከምናምን አለ ገንዘቡ አለ የሚል መልስ ነው የሰጡት። የወጣው ወጪ ቅድም እንደተጠቀስኩት በጣም አነስተኛ ወጪ ነው። እሳቸው ደጋግሞ ሂሳቡን የሚሉት በ405,000 ሂሳብ ነው። ያ ግን ትክክል አይደለም። ሌላው እዚህ ባንክ ስቴትመንቱን ቼክ ስናደርገው ዌልስ ፋርጎ ነው። ምን ይላል? ኦርቶዶክስ ቸርች ነው የሚለው አካውንቱ። ቤኔፊሻሪ ይልማ ወልደመድን ነው የሚለው እና ያ 328,000 ከዛ የመጣ ገንዘብ ይሁን ይሄ ጥያቄ ሲመጣ ከሌላ ቦታ የመጣ ይሁን ምንም የሚታወቅ ነገር የለም። ይሄን እንግዲህ ኢንቨስቲጌተሮቹ ናቸው መርምረው ሲደርሱበት የሚታወቀው እና በእኔ እምነት ግን ነው ያላምንም፣ ገንዘቡም የለም። ስለዚህ አሁን እሳቸው እዛ ማን ነው ኦርቶዶክስ ቸርች ብለው ራሳቸውን ነው ቤኔፊሻሪ በቃ ገንዘቡ እንደሳቸው የግል ገንዘብ ነው ያ 328,000 ባንክ ውስጥ የሚያሳየው ማለት ነው። በዛ ስም ደግሞ ያው የግል ስላልሆነ ምንም ሚስጥርነት የለውም። የኤቲኤም ካርድ አላቸው በስማቸው ነው። ሁሉ ነገር አለ፣ ነምበሩ ሙሉ በሙሉ አለ። ያው አቶ አዲሱ አሳይቻለሁ እና በዚህ መልክ ነው ያለው። ስለዚህ አሁን ጥያቄው ምንድነው? እሱ ይሄ ሁሉ ጨዋታ ለምን አስፈለገ? ኦቴጅ ተባለ፣ በዛ ስም ገንዘብ ተሰበሰበ፣ ነገር ግን ምንም ህጋዊ መሰረት የለውም፣ ገንዘቡም እዛ አልገባም። ይሄ ህዝብንም አጭበርበር ነው፣ መንግስትንም አጭበርበር ነው። እንደገና ደግሞ ግሎባል አውትሪች ተባለ። ግሎባል አውትሪች ደግሞ ግሎባል አውትሪችም ውስጥ ገንዘቡ አልገባም። ላለመግባቱ ማረጋገጫ እነሱ ራሳቸው ለአይአርኤስ ሰጥተዋል። 50,000 በታች ነው ብለው አቅርበዋል ማለት ነው። ሌላ እና ምንም ወደፊት ወደ ኋላ የሚያስኬድ ነገር የለም። ሁለተኛም ያው ሲፈተሽ ያው ይገኛል ማለት ነው። አሁን መጨረሻ ላይ ግን ደግሞ ለማሳመኛ ተዘርጎ የተቀረበው ከየት እንደመጣ የማይታወቅ 328,000 ኦርቶዶክስ ቸርች በሚል አካውንት በሳቸው ስም ያለ ቀርቧል እና እንዲህ አይነት ነገሮች ናቸው ያሉትና ይሄ ሁሉ ጨዋታ ለምን አስፈለገ የሚል ነው። ሌላው ቅድም ስለ አቡነ ቴዎፍሎስ በኋላ ላይ መጣለው ያልኩበት እሳቸው አሁንም እዚህ ላይ አለ the following person shall service as the initial board of director of the corporation ይላል። አንደኛ አርክ ቢሾፕ ቴዎፍሎስ አለሙ፣ ሁለተኛ ሚስተር ይልማ ወልደመድን፣ ሶስተኛ ሚስተር ተፈራ ደምሴ ይላል። አሁንም ድረስ የአቡነ ቴዎፍሎስ የቦርዱ ቸርማን ናቸው። በእርግጥ ሁለት ስብሰባ ላይ ተገኝተው ከዛ በኋላ ፖለቲካ ነው የለሁበትም ብለዋል።
ሲጀመር እሳቸው የዛ ቦርድ ሰብሳቢ ሲሆኑ በሚዲያ ላይ ወጥተው ያደረጉት ንግግር አለ። በደንብ ስለዚህ ጄኖሳይድ በደንብ አድርገው ተናግረዋል። እና እንዴት ደግሞ በኋላ ፖለቲካ እንደሆነ አላውቅም። ሌላው ቅድም አሁንም እመጣበታለሁ ያልኩት ምንድነው እሱ ይሄ ከሆነ ከተወሰነ ጊዜ በአጭር ጊዜ ውስጥ ደግሞ በአንድ ሚዲያ ያው በአንድ አይደለም በሶስት ሚዲያዎች ተመዝግቧል። ኢትዮጵያ ሄደው ከ350 ሺህ አሜሪካ ዶላር ለትግራይና ለቤኒሻንጉል በሚል ለትግራይ ክልል ጊዜያዊ አስተዳደር 350 ሺህ ዶላር ሲሰጡ በፋናም ላይ በቡርካናም በተለያዩ ኢትዮጵያ ውስጥ ባሉ ሚዲያዎች ተላልፎ ያንን መረጃዎች አይተናል። ይሄ ውሸት ነው አይደለም? ይህንን እሳቸው ወጥተው ማጥራት አለባቸው። በመጀመሪያ ደረጃ እሳቸው ናቸው የቦርዱ ሰብሳቢ። ዝም ብሎ በትነው መሄድ አይችሉም። ምክንያቱም ስማቸው አሁንም ድረስ እሳቸው ተጠያቂ እንደሆነ ዶክመንት አለ እና አይአርኤስም የሚያውቃቸው በዛ ነው። ያንን ለማጥራት እሳቸው ከቦታው ላይ ከተነሱ ሌላ ቦርድ መመረጥ አለበት። ምክንያቱም መገለጽ አለበት። ፖለቲካ ነው ካሉ ወይም ፈርተውም ከሆነ መንግስት ማስጠንቀቂያም ተሰጥቷቸውም ከሆነ ድርድር አድርገውም ከሆነ ምንም ይሁን ምንም ያንን ለህዝብ መግለጽ አለባቸው። እዚህ ጋር 19 የመንግስት ባለስልጣኖች ለፍርድ ይቅረቡ ብለው ወጥተው ወዲያው ደግሞ በጥቂት ሳምንታት ውስጥ ደግሞ አዲስ አበባ ተከስተው ያንን ያህል ገንዘብ ከሰጡ ብዙ ጥያቄዎች አሉ። ውሸት ከሆነ ወጥተው የለም ውሸት ነው ማለት አለባቸው። እንግዲህ እኔም ያው አይቼዋለሁ፣ ፎቶግራፋቸው አለ፣ የተደረገው ነገር በሙሉ ዶክመንት ሆኗል፣ ቪዲዮም ጭምር አለ። ያንን ለህዝብ ማብራራት አለባቸው ማለት ነው። ወይ ምናልባት ደግሞ ከራሳቸው ገንዘብ ከሆነ የግል ገንዘባቸውን ከሆነ 350 ሺህ ዶላር የሰጡት እንግዲህ ሀብት አላቸው ማለት ነው። ሚሊዮነር ናቸው። ያንን የሀብት ምንጭ ለአሜሪካ መንግስት ብቻ ፕሩፍ ማድረግ ነው ሶርሱን። ከሰብስቤዋለሁ ካሉ ደግሞ ከሆነ ያንን ፕሩፍ ማድረግ አለባቸው። ሁለተኛ ደግሞ እዚህ ጋር አንዴ ልጨርስ። እዚህ ጋር መንግስት ባለስልጣኖችን ወንጅለው እንዴት ነው ወዲያው ደግሞ አዲስ አበባ የሚገኙት? እና ብዙ የሚነሱ ጥያቄዎች አሉ። ሁለተኛ ይሄ ጥያቄ በዚህ የሚቆም አይደለም። የኢትዮጵያ ህዝብ በተለይ ከሁሉም በላይ ደግሞ የአማራው ህዝብ በአማራው ህዝብ ስም ህፃናቶችን የታረዱ እነዚህን ሁሉ አሳያ ገንዘብ የተሰበሰበውና እነዚህን ሰዎች ለፍርድ ላቅርብ ተብሎ ሁሉ ነገር በውጭ ያሉ ኢትዮጵያውያኖች ሁሉ ነገር አሟልተው ካቀረቡ በኋላ በምን ምክንያት ሊቆም እንደቻለ ህዝብ ማወቅ አለበት። ይሄ የሚቆም ነገር አይደለም። ይሄንን ጉዳይ ባለፈውም ጠቅሼዋለሁ። በሀገር ቤት በአራቱም ቦታዎች ላይ የአማራውን ህዝብ ትግል እየመሩ አማራውን ህዝብ እያስተዳደሩ ያሉት መሪዎች በሙሉ አውቀውታል፣ እየተከታተሉ ነው። ይሄንንም ይከታተሉታል። የታስክ ፎርሱ ሙሉ መረጃውን በሙሉ ለነሱ ይልክላቸዋል እና በህዝብም ዘንድ ተጠያቂነትን የሚያመጣ ነገር ነው እና ይሄ እንዲህ ዝም ብሎ የሚድበሰበስ ነገር አይደለም እና ኦቴጅን በሚመለከት ኦልሬዲ ይሄ ጉዳይ ፋይል ተደርጓል ለአይአርኤስ ቅድም ለጠቀስኳቸው አካሎች ለአቶርኒ ጀነራል ኦፊስ። እንደገና ካሁን በኋላ ይሄ የታስክ ፎርሱ ኦልሬዲ መሸኛዎችን አዘጋጅቷል። ለእያንዳንዱ ክፍል የሚሄድ መሸኛና 31 ገጽ ዶክመንት ለእያንዳንዱ ሰው በማስ ይላካል ለሁሉም ኢትዮጵያዊ በመላው ዓለም እና እሺ ይሄ ማለት ነው። እሺ አቶ አሸብር ማጠቃለያ ትሰጠናለህ? ሁለት ነገሮች። አንድ አቶ ተፈራ እንኳን ደህና መጣ፣ እንኳን ለብርሃነ ትንሣኤው አደረሰ። ትንሽ ብትዘገይም ያው አዲስ ነገር አይደለም። እሺ አዲስ ነገር አይደለም። ከዚህ ቀደም አንተ የሄድክበት ጉዳይ ነው፣ ግን በሌላ ቦታ በትገልጥም እዚህ በተጀመርንበት ቦታ ስላልተገኘ ነው። ሁለተኛ ብፁዕ አቡነ ቴዎፍሎስ ቀደም ሲል አልሰማሁም፣ ይሄ ፖለቲካ ነው ወጥቼበታለሁ ብለዋል ተባለ። እንደዛ ካሉ በእኔ ግምት ትክክል አይደለም። ሰብአዊ መብት የጣሱ የዘር ፍጅት ያደረጉ ሰዎችን ለፍርድ እናቀርባለን ብሎ የሚጀመር ስብስብ ራሱ መጀመሪያውኑ ፖለቲካ መሆኑን ይሄን ያጡታል ብዬ አላቅም አባታችን ብፁዕ አባታችን። እና ለማንኛውም ይሄን ሁሉ ጥያቄ ለመመለስ እድል ነበራቸው፣ ቢቀርቡ ወደፊትም እድሉ አለ። ከፈለጉ እሳቸውንም ሊቀ መዘምራንን ይዘን ሁለቱም ብቻ ልናዋይ እንችላለን። እንደፈለጉ ብቻቸውን የሚፈልጉ ሻለቃ ዳዊትም ከፈቀዱ በጣም ስማቸው ትልቅ የሆነ ሰው ናቸው። እንዲሁ ዝም ብሎ ስማቸው ሲነሳ ዝም አልልም ካሉ ፈቃዳቸው ነው ሊመጡ፣ እኛ ፈቃዳችን ነው፣ ይስተናገዳሉ።
አቶ ተፈራ ብዙውን ነገር ከዚህ ቀደም ያልከውን ነው አሸብር ያለው ማጠቃለያ በኋላ ይሰጣል። አንተ ይሄ ነገር ምን ላይ ነው ያለው? በምን መልክ ይቋጭ? ጉዳዩ የሚመለከታቸው ሰዎች ምን ማድረግ አለባቸው? በአንተስ በኩል ምን እያደረክ ነው? እንደው ከዚህ ቀደም ያልከውን ትንሽ ጠቅለል ባለ መልክ ብትገልጥልኝ። ለምን አንተ ኦቴጅ ሲጀመር ኦቴጅ የሚባል ነገር በውል የተመዘገበም የለም ብሏል አቶ አሸብር። ይሄንም ወደፊት ይገለጣልና ኦቴጅ ለመሆኑ በህግ ተመዝግቦ ያለ ነው? አሁንስ ምን ላይ ነው? አንተ ምንድነው አስተያየትህ? እንደ ማጠቃለያ ይሆናል አንተ ድጋሜ ስለምትሄድበት እድል ልስጥ። ለአንተ ቀጥል አተበራ። አመሰግናለሁ አቶ አዲሱ። ሻምበል እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለአድማጭ ተመልካቾችም የከበረ ሰላምታ አቀርባለሁኝ። አቶ አዲሱ እንደጠቀስከው እኔም ከዚህ በፊት በአንተ ሚዲያ በሌላ ሚዲያ ኃላፊነት ስላለብኝ ኦቴጅ ከሚባለው ድርጅት ደግሞ የቀረቡት እኔ ብቻ ስለሆንኩኝ እና ነገሮች ተዳፍነው እንዳይቀሩ የራሴን ጥረት በማድረግ ከስብሰባው ጀምሮ አንተም ታዛቢ ነህ፣ ምስክርም ጭምር ነህ። ሻምበል አሸብርም ተገኝቷል። የጊዮን ሚዲያም ተገኘበት ያለውን ነገር ለማስረዳት ሞክሬያለሁኝ እና አሁን ያለበት ሁኔታ ምንድነው? በመጀመሪያ ይሄ ሴጅ የሚባለው ድርጅት ወደ ቤተክርስቲያኑ ሲመጣ ተስፋ አድርጎ የመጣው ነገር ወደ ሁለት ነገር ነው። አንደኛው ቤተክርስቲያኗ እዚህ የወርልድ ካውንስል ቸርች WCC ፋውንደር ናት እና በዛ ሁኔታ ላይ ሰዎች ተፈልገው ለዚህ ለጄኖሳይዱ ክስ ይችላሉ የሚል። ሁለተኛ ኢትዮጵያ ከዚህ ከአምስቱ የኦሪየንታል ቸርች አንዷ ነበረችና አሁንም ናት። ከዚህ በፊት ደግሞ እንደውም በፕሬዝዳንትነትም አገልግላለች እና ከነዚህ ኦሪየንታል ቸርቾች ኦን ቢሃፍ ኦፍ ኢትዮጵያን ኦርቶዶክስ ቸርች የአይሲሲ ስታቹ ፈራሚ ከሆኑ ሀገሮች መካከል ከሳሽ እናገኛለን። ለዚህም ደግሞ በስፋት የዘር ማጥፋት የተካሄደበት የአማራው ሕዝብና የኢትዮጵያ ኦርቶዶክስ ቤተክርስቲያን አባላቶች በጳጳሶቹ ተደግፎ ይህን ኬዝ በዓለም አቀፍ አደባባይ ይዘው ይቀርባሉ ከሚል ግምት ነው የመጀመሪያው ማለት ነው። ሁለተኛው ደግሞ ያው ጠበቃ መቅጠር ስለሚያስፈልግ የገንዘብ እርዳታ ማግኘት ስለሚያስፈልግ በዚህም አንፃር መላ ኢትዮጵያኖች በዚህ ላይ ተረባርበው እነዚህ ሁለት ነገሮችን በመያዝ እነዚህ 19 የተከሰቱት ሰዎች ዓለም አቀፍ ፍርድ ቤት ለማቅረብ እንሰራለን የሚል ብፁዕ አቡነ ቴዎፍሎስም በዚህ ላይ ቃል ገብተው ሌሎችም አንጋፋ የሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት በኢትዮጵያ የሚኖሩ ሳይሆን በመላው ዓለም በአውሮፓ በአሜሪካ የሚኖሩ ይህንን ትብብር አድርገው ክሱ አንድ ውጤት እንዲያመጣ ይሰራሉ የሚል ነበረ ግንዛቤው እና በመጀመሪያ የፖለቲካ እንደምታ እንዳለው አድርገው አቡነ ቴዎፍሎስ የተለያዩ ምክንያት ሰጥተው ከዚህ ሸሹ። ከዛ በኋላ ደግሞ ሌሎቹም ጥሪ ቢደረግላቸው አንዳቸውም ተገኝተው ይህን ነገር ሳፖርት ለማድረግ ሙከራ አላደረጉ። ግን ያለቀው ህዝባቸው ነው። የሞተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቲያኖች ናቸው። በጅምላ የተቀበሩት የአማራ ብሔረሰብና እነሱ ናቸው እና የሃይማኖት ሰዎች ሆኖ ደግሞ ለዚህ መቆም ካልቻሉ ይሄ ፖለቲካ አይደለም፣ በመሰረቱ ይሄ ሂውማኒቲ ነው። አቶ አዲሱ የሰው ልጅ ለምን አላግባብ በዘሩና በሃይማኖቱ ለይታችሁ ትገላላችሁ ብሎ ማለት ምንም የፖለቲካ ጥያቄ የለውም። ይሄ የሂውማኒቲ ጥያቄ ነው። እግዚአብሔር በአምሳሉ የፈጠረውን ሰው ለምን ታፈርሱታላችሁ? በእናንተ ገጀራና በእናንተ ጥይት ለምን ትገሉታላችሁ ነው ጥያቄው። ምንም ከፖለቲካ ጋር የሚያገናኘው ነገር የለም። ዞሮ ዞሮ ግን ይሄን የሚሰራው በስልጣን ላይ ያለው መንግስት እስከሆነ ጊዜ ድረስ ፖለቲካ አይደለም ብሎ ማለት ደግሞ አይቻልም። ምክንያቱም በአንድ ሀገር ውስጥ ጄኖሳይድ ሲካሄድ የመንግስት እጅ ከሌለበት ጄኖሳይድ ሊካሄድ አይችልም። ምክንያቱም ገዳዮችን በአስቸኳይ በ24 ማሰር ይችላል። ይሄ አቶ አዲሱ እንደምታውቀው የመንግስት ፕራይመሪ ሪስፖንሲቢሊቲ በሀገሩ ያሉትን ዜጎች የደህንነት ዋስትና መስጠት ማለት ነው። ከቦታ ወደ ቦታ ተዘዋውረው እንዲሰሩ ጥበቃ እንዲያደርግላቸው፣ አላግባብ አንድ ዜጋ በሚጠቃበት ሰዓት በህግ አግባብ ፍርድ ቤት ቀርቦ ውሳኔ የሚያገኝበትን ስትራክቸር ይዞ የሚንቀሳቀሰው መንግስት ነው እና በሁለቱም በኩል
ይሄ ጉዳይ ለቤተክርስቲያኗ ቅድሚያ ሰጥታ ክርስቲያኖች ወገኖቼ በዚህ ደረጃ እየጠፉብኝ ነው። እኔ ደግሞ ለክርስቲያኖች ጠባቂ ነኝ። እንደምታውቀው አባቶች በቤተክርስቲያን ከእግዚአብሔር ዘንድ ስልጣን ተሰጥቷቸዋል ልጆቻቸውን ሊጠብቁ መንጎቻቸውን ሊጠብቁ እና እነዚህ የመንጋው ጠባቂዎች ይሄ ነገር በሚነሳበት ጊዜ ፊት ለፊት መጥተው ይሄን ጉዳይ በኦሪየንታል ቸርች በአርሜኒያ የሚሆን በተለያዩ ክሱን ያቀርባሉ የሚል ነገር ነበር። ለዚህ ማሳያ አድርገን ያቀረብነው WCC ሄድን ጊዜ የቸርቹ ዳይሬክተር የጠየቀን ይህን ጥያቄ ነው። የታሉ የእናንተ የሃይማኖት አባቶች በጣም የዚህ WCC ፋውንደር የሆኑ እንዴት አንዳቸው እንኳን ቀርበው በዚህ ደረጃ ክርስቲያኖች ሲታረዱ መተው እንኳን እንዴት ይሄን ነገር አይነግሩንም ብለው ጥያቄ ያቀረቡት። እናንተ ምንድናችሁ? ለምን እነሱ መተው አያስረዱም? እና እንግዲህ ይሄ ከዚህ በፊትም እንደጠቀስኩት ሳይሆን ቀርቷል። አሁን በጣም የሚያሳዝነው ነገር ይሄንን ገዳዮችን ለፍርድ ለማቅረብ በሚደረገው ጥረት ላይ ወደ ኋላ ካሉ በኋላ ገንዘቡን በተመለከተ ግን እኛ ካልወሰድ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የምትወስደው የዚህ የገንዘብ ባለቤት እሷ ናት ብለው ወጥተው ሲናገሩ አለማፈራቸው እኔ በጣም ይሄ አሳዝኖኛል። በህይወት ዘመኔ በሙሉ የሚያሳዝነኝ ይሄ ነው እና ከዚህ አንፃር አሁንም በዘማሪው በኩል የቀረበው ምንድነው ገንዘባችሁን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ለሆኑ ለአንዱ ወይ በድርቅና በእንትን በሆኑ በዚህ ምክንያት ለሆኑ ገንዘባቸው እንድሰጡ ለኦርቶዶክስ ብቻ የሚል አቅርቦ ነው በጎፈንድሚ በኩል መልስ እንዲሰጠው ያደረገው። ይሄ በጣም ስተት ነው። በመጀመሪያ ኦቴጅ እንደ ድርጅት ነበር የሚሰራው፣ እኔም የዛ ሜምበር ነበርኩኝ። ይሄ ውይይት ተደርጎበት ለኦቴጅ ገንዘብ ያዋጡ ሰዎች በኦንላይንም ይሁን በዙምም ይሁን በፊዚካል ሚቲንግም ይሁን የነሱ ስብሰባ ተጠርቶ ኮንሰንሰስ ማግኘት አለበት። አንድ ሰው ተነስቶ ገንዘባችሁ ለዚህ ላኩ እኔ ነኝ የዚህ አድራጊ ፈጣሪ ብሎ ሊል አይችልም። ይሄ እንደምታውቀው አሜሪካ ነው፣ የህግ የበላይነት ያለበት ሀገር ነው እና ግን እኔ ነኝ ይሄንን ኮማንድ የማደርገው እኔ ስለሆንኩኝ በእኔ እንትን በጎፈንድሚ በኩል ይሄን ላኩና ገንዘባችሁን እሰጣለሁ። እንዴት ነው ይሄ ሊሆን የቻለው? የዘር ማጥፋቱን ክስ አቅርቦ ተጠያቂዎችን ወደ ፍርድ ቤት ለማምጣት ወደ ኋላ የሸሹ ሰዎች አሁን ገንዘቡ ላይ ሲደርሱ ገንዘቡ የኛ ነው የሚለውን ሞራል ከየት አመጡት የሚለው ጥያቄ እስከ መጨረሻው የሚቆረቆረኝና በጣም የሚያሳዝነኝ እና ለዚህ ሁሉ ችግር ላይ መውደቅ ከጳጳሱ ጀምሮ የዚህ በቤተክርስቲያኗ በኩል የመጡት ፌል ያደረጉት ስለሆነ ነው ያው ውጤት ላይ ያመጣ የቻለው እና እነሱ ቃል እንደገቡት ይሄንን ፑሽ አድርገውት ቢሆን ኖሮ በፍርድ ቤትም በተለያየ ነገርም ፑሽ አድርገውት ቢሆን ኖሮ በጣም የታወቁ አባቶች አሉ በአውሮፓ በአሜሪካ እና ይሄንን ኬስ ትልቅ ደረጃ ላይ ማድረስ ይችሉ ነበር። ግን እነሱ ይሄን ማድረግ አልፈለጉም። የራሳቸው ሪዝን ሊኖራቸው ይችላል። ግን ይሄ ሪዝን ለኔ ለአንድ ተራ ሰው ሊገባኝና ሊገለጽልኝ አልቻለም እና በዚህ ደረጃ የክርስቲያን አማራ ተወላጆች ሌሎችም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሜምበሮች ጉራጌንም ኦሮሞንም ሌሎችንም ጨምሮ ደማቸው ደመከልብ ሆኖ ቀርቷል። በዚህ ምክንያት ለተገደሉ ሰዎች አንድ ሰው እንኳን በፍርድ ቤት በሎካል ፍርድ ቤት ቀርቦ እንኳን ተጠያቂነት አልሰፈንም ኢትዮጵያ ውስጥ። ይሄንን እንትን ለማድረግ ወይ በአገር ቤት ውስጥ ይሄ ውሳኔ እንዲሰጥ ያደረጉት ጥረት የለም፣ ወይ በዓለም አቀፍ ደረጃ ይሄ ነገር መስመር እንዲይዝ ያደረጉት ነገር የለም እና በመካከል ፌል ያደረጉት ይሄን ነገር የኢትዮጵያ ኦርቶዶክስ ተዋህዶ የሃይማኖት አባቶች ናቸው። ነገር ግን ገንዘቡ ላይ ግን ሲደርስ ገንዘቡን ለኛ ካልሰጣችሁ እና ይሄ ወይ በሬድ ክሮስ አማካኝነት ወይም ደግሞ ሌላ ይሄንን ኢንተርናሽናል ክሪሚናል ኮርት ክስ ማቅረብ የሚችሉ ሰዎች ካሉ አሁንም ይሄ ኬዝ የጄኖሳይድ ኬዝ አቶ አዲሱ እንደምታውቀው እንትን የለውም፣ ይግባኝ የለውም፣ አይቋረጥም። እስከ ለረጅም ጊዜ ሊቆይ የሚችል ክስ ነው እና ያንን ለሚያንቀሳቅሱ ሰዎች ይሄን ነገር መቀጠል እኛ እስከዚህ ድረስ ሄደናል አልቻልንም። መቀጠል የምትፈልጉ ሰዎች ካላችሁ ሪሶርስ ስላለ እስከ 320 ምናምን ሺህ የሚደርስ ሪሶርስ ስላለ ከኛ ጋር ነውና ተነጋግሩ። ዶኩመንቱንም ቪዲዮውንም ገንዘቡንም ወስዳችሁ ይሄን ነገር እስከ መጨረሻው ድረስ አስኪዱት ማለት እውነተኛ የሃይማኖት ሰዎች እውነተኛ ኢትዮጵያውያን ሊያደርጉት የሚገባ ነገር ነው አቶ አዲሱ። ነገር ግን ይሄንን ሳያደርጉ በዚህ የተቋጨው።
ጥሩ ነው ተፈራ። በነገራችን ላይ አድማጭ ተመልካቾቻችን አቶ ተፈራ ዩናይትድ ስቴትስ ውስጥ አይደለም አሁን ያለው በስራ ጉዳይ ከአሜሪካ ውጪ ይመስለኛል። እንዲያውም ዛሬ እኛ ሰኞ ነው እዚህ ያለንበት ቀን፣ እሱ ጋር ወደ ማክሰኞ እየሆነ ያለበት ቀን ነውና ለዚህ ዓላማ ተባባሪ ሆኖ በመገኘቱ በጣም አመሰግናለሁ። ቀደም ሲል ብፁዕ አቡነ ቴዎፍሎስ ይሄ ፖለቲካ ነው ወጣሁበት አለው። እርግጥ ሲጀመርም ፖለቲካ መሆኑን ማወቅ ነበረባቸው ስል አቶ ተፈራ ይሄ ሰብአዊ ጉዳይ ነው ፖለቲካ አይደለም ብለኸኛል። እሱን እቀበላለሁ። በአንድ በኩል ግን ፖለቲካ ነው። ለምን መንግስት ነው የሚከሰሰው። እዚህ ግድያ ውስጥ እጁ ስላለበት መንግስት እዚህ ጉዳይ ላይ ስለሚገባ ነገሩ ፖለቲካ መሆኑ አይቀርም። ምንም ሆነ ምን ግን የተነሱንበትን ዓላማ መናገርና ቀርቦ ማስረዳት ያስፈልጋል እንጂ ገንዘቡ የኦርቶዶክስ ነው አገባችሁም የሚባል ነገር የለም እና አቶ አሸብር ደግሞ ቅድም እንዳለው እሱ ጠበቃ ወይም አካውንታንት አይደለም። ግን የሰበሰባቸው ፋይሎች ልክ አንድ ሲፒኤ ከሚሰበስበው በላይ ነውና ጥሩ ነው በእውነቱ ይሄ ደስ ይላል። አቶ ተፈራ አሁን ስለመጣ አቶ አሸብር ጋር ብዙ ስለቆየን ማጠቃለያ ለሱ እድል እሰጣለሁ። አንተ እንደገና ማጠቃለያ እንድትሰጥ የምትሰጠው ካለህ እድል ደግሜ እሰጥሃለሁና ምንድነው ማጠቃለያው? ምን መሆን አለበት በአንተ በኩል? እሷን ተናገርና አቶ አሸብር ያጠቃልልናል። ብዙ ያጠራቀመውና ለበኋላ ይቆያለው ጉዳይ ስላለ። እሺ ተፌ ቀጥል። እኔ ነኝ የምቀጥለው ሻምበል አሸብር ነው። እንደው ማጠቃለያ ካለ አንተ የመጨረሻ ተናገርና ለምን ከሱ ጋር ብዙ ስለቆየን ብዙ ነገሩን አንስቷል። ማጠቃለያ ሐሳብ ነው የቀረውና ምን መደረግ አለበት፣ ገንዘብ ያዋጣው ሰው ምን ማድረግ ተናግሯል። ግን የሚያጠቃልልበት ሐሳብ እንዳለው አውቃለሁ። ለዚህ ነው ተገናኝተን ያሳየኝም ወረቀቶች አሉ። ብዙ ስለ ከጀመርነው አይቀር ብሎ ብዙ እየሰራበት ስለሆነ ብዬ ነው። ቀጥል አቶ ተፈራ። እንግዲህ ትክክል ነው። ሻምበል በደንብ ተከታትሎታል ይሄን ጉዳይ። ይሄ ገንዘብ አሁን በተባለው መልኩ በዛ በዌብሳይቱ ላይ በተገለጸው መልኩ ገንዘቡ ሊሰጥ አይችልም። ምክንያቱም የማይሰጥበት ዋናው ምክንያት አንድ ሰው የቀረው አንድ ሰው ይሄን ውሳኔ በራሱ ወስኖ በራሱ ይሄን አድርጉ ብሎ ያን የማስደረግ መብት የለውም። ስለዚህ ይሄ ጉዳይ መፍትሄ ሊኖረው የሚችለው ገንዘቡን ያዋጡ ሰዎችን ስብሰባ ጠርቶ ወይም በዙም ሊሆን ይችላል። ከዓለም አቀፍ ደረጃ ነው ይሄ ገንዘብ የተዋጣው። የኦርቶዶክስ ክርስቲያኖች ብቻ አይደለም ገንዘቡን ያዋጡት። ሪጋርድለስ ደ ሪሊጅን ብዙዎቹ ኢትዮጵያኖች ይሄ ጉዳይ ውስጣቸውን የከነከናቸው የተሰማቸው የተጎዱ ሰዎች ለዚህ ገንዘብ ብዙዎቹ አስተዋጽኦ አድርገዋል። ስለዚህ ይሄ ህዝቡንም ማክበር ነው። የሰበሰባችሁትን ገንዘብ በአንድ ቅጽ ወደዚህ ላኩ ከማለት ከየትኛውም ዓለም አቅጣጫ ያሉትን ዶኔት ያደረጉትን ሰዎች ገንዘቡን ምን ላይ እናውለው ብሎ በውይይት ኮንሰንሰስ ላይ ከደረሰ ውሳኔ ከደረሰ በኋላ በዛ በውሳኔው መሰረት ቃለ ጉባኤ ተይዞ ይሄ ኤንጂኦ ድርጅት ነው ስራውን ካበቃ ሌላ ኤንጂኦ ድርጅት በስምምነት ሊያስተላልፍ ስለሚችል ያን ማድረግ በጣም አስፈላጊ ነው። ሁለተኛ ይሄንን ለማድረግ ፈቃደኛ ካልሆኑ አንደኛ ገንዘቡ የተሰበሰበው በኦቴጅ ስም ነው፣ ግን ገንዘቡ የገባው ወደ ሌላ ድርጅት ነው እና ይሄ በራሱ ፍራውድ ስለሆነ በህግ ደረጃ የሚያስጠይቅ ስለሆነ በዚህ ጉዳይ ላይ ደግሞ ኬዙን የያዙ ሰዎች በየቦታው ይሄን ኬዝ ሰሚት በማድረግ በአሁኑ ሰዓት እየሰሩ ስለሆነ በኋላ ጥያቄ እንኳን ቢመጣ ይሄን ገንዘብ ለዚህ ሰጥቼዋለሁ ብሎ የዛን ገንዘብ ዱካ ከማጥፋትና የዛን ገንዘብ አድራሻ ከማጥፋት በፊት በጥንቃቄ ነገሮችን ተረድቶ አግባብ ለሆነው ጥያቄ መልስ መስጠት አስፈላጊ ነው። ይሄ ሁለተኛው ነው። ሶስተኛው አሁንም ብፁዕ አቡነ ቴዎፍሎስ በዚህ ጉዳይ ላይ ወሳኝ ሰው እንደሆኑ አውቃለሁ። ምክንያቱም ዘማሪ ይልማ ከሳቸው ጋር ሳይማከር ከሳቸው ጋር ውሳኔ ሳይደርስ ይሄንን በገዛ ፈቃዱ ያደርጋል ብዬ አልጠብቅም፣ አላስብም። ምክንያቱም አብረው እየሰሩ እንደሆነ አውቃለሁኝ። ስለዚህ እሳቸውም የዚህን አላግባብ እየተካሄደበት ያለውን መንገድ አስቁመው አንደኛ ይሄን ክስ
ማስቀጠል የሚፈልጉ ሰዎች ካሉ በዓለም አቀፍ ደረጃ ለነዛ ሰዎች ፈንዱ እንዲተላለፍ በማድረግ የራሳቸውን አስተዋጽኦ ማድረግ ይችላሉ። እና በሶስተኛ ደረጃ አቶ አዲሱ ቅድም እንዳልከው ይሄ ሰብአዊነትም የፖለቲካ አንደምታም ያለው ስለሆነ ሁለቱንም ተረድተው ወደዚህ የገቡት እና ያንን ምክንያት በመስጠት ወደኋላ ሊሉ አይችሉም። እሳቸው እንኳን ወደኋላ ቢሉ ገንዘቡ የህዝብ ገንዘብ ስለሆነ ገንዘቡ ህዝቡ ፊት ቀርቦ ህዝቡ ወደ ወሰነበት ቦታ እንዲሄድ የማድረግ ኃላፊነት አለባቸው። ምክንያቱም አሁንም በዚህ በቦርዱ እንትን ላይ እሳቸው እስካሁን ፕሬዚዳንት ናቸው። አንደኛ በቃለ ጉባኤ ከዛ ከፕሬዚዳንታቸው ራሳቸውን አላገለሉም፣ ሪዛይን አላደረጉም። እስካሁን ድረስ የዚህ ድርጅት ኃላፊ እሳቸው እንደሆኑ ነው አርቲክል ኦፍ ኢንኮርፖሬሽኑ የሚያሳየው። ስለዚህ አሁንም ኃላፊነት ስላለባቸው ገንዘቡ እዚህ ቦታ ተልኳል፣ የጎፈንድሚ ሰዎችን ጠይቀን እዚህ ቦታ ተልኳል የሚለው መልስ ሊሆን አይችልም። ያ በጣም አደገኛ ነገር ነው እና ያንን አስቁመው ይሄን ነገር ከተቻለ እንዳልኩት ያዋጡ ሰዎችን ስብሰባ ጠርተው ምን እንዲሆን ትፈልጋላችሁ ብሎ ጠይቆ አወያይቶ የውሳኔ ሐሳብ አቅርቦ ህዝቡ በሚለው መሰረት ወደዛ አቅጣጫ መሄዱ ሁሉንም ነፃ ሊያወጣ ይችላል ባይ ነኝ። ስለዚህ አንደኛ ከፖለቲካ አንፃር ቅድም አቶ አዲሱ እንዳልከው መንግስትን የሚከስ ስለሆነ የመንግስት አካላቶችን የሚከስ ስለሆነ ይሄንን ፖለቲካ አይደለም ብለን አንችልም። ግን በሌላ በኩል ደግሞ የሃይማኖት አባቶች ደግሞ ሆነው ሰው ሲገደል በሃይማኖቱም ጭምር የሃይማኖት ግዴታ አለባቸው። ወንድምህ ሲራብ አብላው ነው፣ ሲጠማ ጠጣ ነው፣ ወንድም ነው። እነዚህ የክርስቲያን ወንድሞቻችን ናቸው የተገደሉት በሃይማኖታቸው ምክንያት። የአማራ ደግሞ ተወላጆች በብሔራቸው ምክንያት ተገድለዋል። ስለዚህ ለዚህ አባቶች ኃላፊነት አለባቸው። በፖለቲካ የሚሆን በሰብአዊነት በሁለቱ ኃላፊነት አለባቸው እና ከዚህ ውጪ ሊሸሹ አይችሉም። ስለዚህ አሁን እየተደረገ ያለው ምንድነው? ሚዲያ ላይ ቀርቦ ምንድነው ማስረዳቱ ምን ፋይዳ አለው? ይሄ ሚዲያን መናቅ ነው። ሲጠሩ አለመቅረብ፣ በህዝብ የተሰበሰበን ገንዘብ ሚዲያ አካውንታቢሊቲ ያለው ሚዲያ የመጠየቅ መብት አለው። እነሱም ቀርበው የማስረዳት ግዴታ አለባቸው። ይሄንን እኔ በአንድ ድምፅ በስልክ አደርገዋለሁ፣ በእንትን ደብዳቤ ጽፌ በማስገባት አደርገዋለሁኝ ብለው ነው የተቀመጡት። ይሄ በህዝብ ፊት መቅረቡ አግባብ አይደለም፣ በሚዲያ መቅረቡ አግባብ አይደለም የሚል ሁሉ ምልከታ አላቸው እና አሁንም እኔ በተጨማሪ ይሄንን ጥያቄ ለአንተ ማቀርበው እንደማጠቃለያ አንድ ሰው ቢሆን ስላዋጣው ገንዘብ የመጠየቅ መብት አለው። ሚዲያዎች ደግሞ የበለጠ የመጠየቅ መብት አላቸው። ስለዚህ እዚህ ሚዲያ ላይ ስንቀርብ ለዘለፋ አይደለም፣ ለስድብ አይደለም፣ ህጋዊ በሆነ መንገድ ይሄን ከህዝብ የተዋጣ ገንዘብ ምን ላይ ይዋል የሚለውን ውይይት አድርገው በዛ ውሳኔ መሰረት ገንዘቡን ይስጡ የሚለውን መልእክት እንደማጠቃለያ ለማስተላለፍ ነው። አቶ አዲሱ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አንተ ካስቀመጥከው የተሻለ አድርጌ ላስቀምጠው አልችልም። ኃላፊነት አለባቸው። እኛም የመጠየቅ መብቱም አለን። ከስራውም አኳያ ያገባናል እና ቀደም ሲል ብፁዕ አቡነ ቴዎፍሎስ ሪዛይን አላረኩም ያልከው ነገር እንግዲህ እኔ ጠይቄያቸው እኔ እኮ ትቻለሁ፣ ግን ለማንኛውም ደውዬልህ እንወያያለን ብለው ነበር። አልደወሉልኝም። ሲያመቻቸው ይደውላሉ ብዬ አስባለሁ። አንድ የመጨረሻ የምናገረው ለአሸብር እድል ከመስጠቴ በፊት አንድ አባባል አለ። ያም ሲያማ ለኔ ብለህ ስማ ይባላል። አሁን ኦቴጂን አነሳን እንጂ ሌሎችም የህዝብን ገንዘብ የሚሰበስቡ ድርጅቶች ብዙ አሉ። እነዚህ ድርጅቶች የሚሰበሰቡትን ገንዘብ ለሰበሰቡበት ዓላማ አውለዋል አላዋሉም? ህዝቡ ሊጠይቅ ይገባል፣ መብቱም ነው። እዚህ ሚዲያ ላይ ግድ ይቅረቡ የሚል ሐሳብ የለኝም። እኔ ዛሬ ዘመኑ ያፈራልን ብዙ ቴክኖሎጂ አለ። በዛ ላይ እኛ ይሄን ያህል ሰብስበን ለዚህ አርገናል፣ ለከሌም የሰበሰብነውን ገንዘብ በዚህ ቀን ይሄን ያህል አርገናል እያሉ ፖስት ቢያደርጉ ህዝቡ ይረዳል፣ ያነባል። የግድ ሚዲያ ላይ መቅረብ የለባቸውም። አለመቅረብ ግን ጥርጥር ውስጥ ይከታል። ያም ሲያማ ለኔ ብለህ ስማ ነው ነገሩ። አቶ አሸብር አጠቃለልን ውይይታችንን። ይሄንን ጉዳይ በዚህ ሁኔታ ዛሬ እንቋጫለን። አመሰግናለሁ። አመሰግናለሁ። አቶ ተፈራም ሄዶበታል። በአጭሩ አቡነ ቴዎፍሎስን በሚመለከት ያው ከህግ አንጻር እሳቸው የቦርድ አባል እንዳልሆኑ ለአይአርኤስም ሆነ ለሌሎቹ አካላት አላሳወቁም። ስለዚህ እሳቸው ያው አሁን የቦርድ አባል እንደሆኑ ነው የሚታወቀው። ዞሮ ዞሮ ያው የሚጠየቁት እሳቸው ናቸው። ያንን እንግዲህ ክሊር ማድረግ አለባቸው። ምናልባት ከዚህ በኋላ ወጥተው ያው የሚሰጧቸው ማብራሪያዎች ግን ያው ኦልሬዲ በኢንቨስቲጌሽን ላይ ያለ ጉዳይ ስለሆነ
እንግዲህ ያን ከግምት ውስጥ አስገብተው ማድረግ ይቻላል። ሌላው በጣም አበክሬ ልገልጽ የምፈልገው ይሄ 4 ዓመት ሙሉ ደብዛው ጠፍቶ የተቀመጠ ኬዝ ነው። አሁን የሚደረግ ነገር በሙሉ ህግን የሚጻረር ነው እና የሚከት ነው። አሁን ለምሳሌ ይሄ ክስ አንደኛው አብስትራክሽን ኦፍ ጀስቲስ ነው፣ ፐብሊክ ሚስቺፍ ነው፣ ሚስዩዚንግ ፐብሊክ ፈንድ ነው ወይም ታክስ ኢቬዥን ነው። ኤፍቢአይ ደግሞ የኢንተርኔት ፍራውድ ዩኒት አለው ይሄን የሚከታተል በተለይ በዚህ ጎፈንድሚ ራሱን የቻለ የፍራውድ ዩኒት አለው። ዝርዝሩ ስላልገባው ነው እንጂ እነዚህ ተቋሞች ጋር አብሮ የሚሰሩ ብዙ አሉ። ስለዚህ አቡነ ቴዎፍሎስ ያው በዚህ ጉዳይ ላይ ለዚህ ገንዘብ ሙሉ ተጠያቂ ናቸው። አቶ ኤልማም እንደዚሁ ምንም ወደዚህ የሚባል ነገር የለም። ከዚህ ውጭ አሁን ታስክ ፎርሱ ኦልሬዲ አድርጓል ብያለሁ። ሌላውም ኢትዮጵያዊ በመላው ዓለም የሚገኝ ኢትዮጵያዊ በተለያዩ መንገዶች ይለቀቃሉ። በዩቲዩብም በምንም የመላኪያ ነው የሰመሪ እንትን አለ ለእያንዳንዱ ለኤፍቢአይም ለአይአርኤስም ለአቶርኒ ጀነራል ኦፊስም የተዘጋጀ ከዛው ጋራ ደግሞ አታችድ የሚሆን 31 ገጽ ዶክመንት አለ። በእግረ መንገዱን ሰውም ያየዋል ዋትስ ጎይንግ ኦን እና ይሄ ነገሮች ስለሚላክ ሁሉም ሰው ያው መላክ እንዳለበት ለማሳሰብ ነው። ከሁሉም አቅጣጫ እንዲሄድ ነው። ከዚህ ውጭ አቶ አዲሱ ደጋግሞ የጠቀሰው አሁን ብዙዎቹ የሚያስቡት ምንድነው እኔ ገንዘብ ሰብስቤ ያለው አሁን ማን ነው የሚጠይቀኝ? ሊጠይቀኝ ቢፈልጉ ሎየር መቅጠር አለባቸው፣ ለዛ ገንዘብ ያስፈልጋቸዋል ምናምን የሚልና ምንም አያመጡም የሚል ነገር ነው። በግል ሲሆን እኔ አሁን ከአቶ አዲሱ ገንዘብ በወስድ ወይም አቶ አዲሱ ከኔ ገንዘብ ቢወስድ ጠበቃ መቅጠር አለብኝ፣ ብዙ ነገሮች አሉ። ይሄ ግን ፐብሊክ ፈንድ ነው፣ ከታክስ ፔየርስ ገንዘብ ጋር የተያዘ ስለሆነ ተቋሞች ናቸው። ምንም 5 ሳንቲም የሚያስወጣ ነገር የለም እና በቀጥታ ማሳወቅ የሚላከው ላይ ስማችሁን ነው የምታስገቡት። የመሸኛው ይመጣል ሰመሪው ላይ ስም ማስገባት ቁጥራችሁንና ኢሜይላችሁን አስገብታችሁ ነው የምትልኩት። ያ ኮንፊደንሻል ነው። ያ ለኤፍቢአይም ሆነ አይአርኤስም ሆነ አቶርኒ ጀነራል ኦፊስ ለማንም አይሰጥም ያንን ስም እና ያንን ኢንፎርሜሽን እዛው ነው የሚቀረውና ምንም የሚያሰጋ ነገር የለም። 31 ገጹን አንድ ላይ አታች እያደረጋችሁ መላክ ነው የሚሆነው። ስለዚህ ማብራሪያዎች በተለያዩ ሚዲያዎችም ይሰጣል እና ይሄ ነው። ሌሎችም ስቴቶች አሁን ይሄ ኦቴጅ ስለተጀመረ ነው እንጂ ሌሎችም እንደዚሁ ገንዘብ የሰበሰቡ አካላት አሉ። አሁን ለምሳሌ ግሎባል አላያንስ አለ። አማራ ኢመርጀንሲ ፈንድ ወደ 2.3 ሚሊዮን ዶላር በጎፈንድሚ ብቻ ነው የሰበሰቡት። የፔፓሉን የቼኩን አይጨምርም። እንደገና ደግሞ ግንባር የሻለቃ ዳዊት ወደፊት መጣበታለሁ ከተነሳ ጉዳዩ ግንባር የሚባለው ያው ሻለቃ ዳዊትም አሉበት። ኋላ ላይ ያው ከጨዋታ ውጭ አድርገዋቸዋል። በየአዳራሹ የተሰበሰበ ገንዘብ አለ ከ1.4 ሚሊዮን ዶላር በላይ እና ያ ገንዘብ ትንሽ ገንዘብ ተልኮ ያው ዛሬ የአማራው ህዝብ የገባበት ችግር ውስጥ መፍጠሪያ ሆኗል። ከዛ ላይ የተላከው ገንዘብ አብዛኛው ገንዘብ ግን ፍሪዝ ተደረገ ብለውናል። ከዛ ደግሞ እንዴት ተደረገ ሲባል ደግሞ አሁን አንፍሪዝ አድርገውታል። እንዳያደርጉት በ6 ነው በ9 አካውንት ከፍለን አስቀምጠነዋል ብለዋል። ለ6 ተካፈሉት ወይስ ለ6 አስቀመጡት? ምንም ወጥቶ ግልጽ የሆነ ነገር የለም እና ይሄም ማብራሪያ የሚፈልግ ነገር ነው። ጋሻ አማራ ባለፈው ጠቅሰናል ወደ 194,000 አሜሪካ ዶላር ተሰብስቧል። ከዛ ውስጥ 46,000 ዶላር ከውጭ ቀሪ ያለ ያ ገንዘብ አሁን በሚወሰን ውሳኔ ሳይሆን እንዲዋጣ ለታሰበበት ዓላማ ያ ገንዘብ ሳይመሽ መላክ መቻል አለበት እና በአቶ ሳዲዮስ ታንቱ አንዷ አውሮፓ ውስጥ 30,000 ዶላር ሰብስባለች። ምንም ወሬ የለም። አሁንም ደግሞ እዚህ ዋሽንግተን ዲሲ አሁንም በስማቸው እየተሰበሰበ ነው እና እንዲህ አይነት ነገሮች እየቀጠሉ ነው የመጡት። እኔ ኦዲተርም አይደለሁም ምንም አይደለሁም። ነገር ግን ያው ፈረስ ያደርሳል እንጂ አይዋጋም። ችግሩ ያለው ቨርጂኒያ ውስጥ ከሆነ ለቨርጂኒያ ኤፍቢአይ ኦፊስ፣ ለቨርጂኒያ አይአርኤስ ኦፊስ፣ ለቨርጂኒያ አቶርኒ ጀነራል፣ ለዲሲ በዚህ በምንልከው ሳምፕል መሰረት መላክ ትችላላችሁ። ማንኛውም እንትን ሁለተኛ ሚስጥር የለም። አሁን ብዙ እኛ ኮሚኒቲ ውስጥ ችግር ያለው የኔ የግል ጉዳይ ሚስጥር ነው፣ አቶ አዲሱ ጉዳይ የግል ሚስጥር ነው። ፐብሊክ ከሆነ ግን ሚስጥር የሚባል የለም። ያው እነዚህ የምታዩቸው በሙሉ ያው አንደኛው የዚህ አላያንስ ነው ግሎባል 3 ኦፊሰሮች ናቸው ያሉት።
አንደኛው በሰዓት 60 ሰዓት ነው በየሳምንቱ ደሞዝ የሚከፍለው። ሁለቱ 40 ነው። አንዷ ሴት ነች፣ ሁለቱ ወንዶች ናቸው። እዛ ዝርዝር ውስጥ መግባት አልፈልግም። እየገባችሁ ፕሪንት እያደረጋችሁ እያንዳንዱን ማውጣትና ማየት ትችላላችሁ። ይሄ ጋሻ አማራ ነው፣ ዶክተር አረጋኸኝ ይላል። ማየት ትችላላችሁ። የሁሉንም እየገባችሁ እያወጣችሁ ምን እንደተደረገ ማየት ትችላላችሁ። ህገ መንግስቱ ይፈቅዳል። ፍሪደም ኦፍ ኢንፎርሜሽን አክሰስ አለ። የተፈለገ የፐብሊክ እንትን ሚስጥር አይደለም። ለዚህ ነው አሁን ስለ ዘማሪ ይልማ ያወጡት የኤቲኤም ካርድ ከነ ሙሉ ኢንፎርሜሽን አሳይቻለሁ። አቶ አዲሱ በሙሉ ምንም ሚስጥር የለም። ስለዚህ በየቦታው በየስቴቱ ካናዳም ይጨምራል። ካናዳ ደግሞ ረቨኑ ካናዳ ነው የሚባለው፣ እዚህ አርኤስ ነው፣ እዚህ ኤፍቢአይ ነው፣ እዛ ደግሞ አርሲኤምፒ ሮያል ካናዲያን ማውንትድ ፖሊስ እና እነዚህ ረጃጅም እጅ ያላቸው ናቸው። ከዚህ አልፎ በሁሉም ቦታ እና ለነሱ ማሳወቅ ነው። አድራሻ ችግር የለም። ጉግል ስታረጉ ቨርጂኒያ ኤፍቢአይ ፖሊስ ማን ነው የኤፍቢአይ እንትን ስትሉ ይመጣል። www.ic3 ፎርም አለ። እዛ ላይ የምትፈልጉትን ማስገባት ነው። የምትፈሩት ነገር የለም። ስማችሁን የምታስገቡት ለነሱ ነው እንጂ እነሱ አያወጡትም። ኢንፎርሜሽኑን ወስደው መመርመር ነው ድምጻቸውን አጥፍተው። ስለዚህ በሌሎችም በጣም በርካታ ገንዘብ ተሰብስበዋል። እስካሁን ድረስ ምንም የለም። አንዳንዶቹ ትንሽ ገንዘብ ልከው ያው 2 ሚሊዮን 3 ሚሊዮን ሰብስበው 200,000 ኢትዮጵያ ሲላክ ስንት ነው? 30 20 ሚሊዮን ይሆናል። ዱቄት ገዝተው በትነው ከዛ በኋላ ድምጻቸውን አጥፍተዋል። ይሄ ህዝብ የማወቅ መብት አለው፣ ማሳወቅ አለባቸው። ሲያሳውቁ ደግሞ እንዲሁ ሳይሆን ሲፒኤ ሰርቲፋይድ ፐብሊክ አካውንታንቶች አሉ፣ በእነሱ ኦዲት ማድረግ ነው። ያና ለአይአርኤስ የሚሰጡት አንድ አይነት መሆን አለበት እና በዚህ መልክ ለወደፊቱ የሚሰበሰቡ ገንዘቦች አንድ ሰዎች ገንዘብ እንዳይሰበሰብ ታደረጋችሁ አላደረግንም። መሰብሰብ ይቻላል። ግልጽነትና ተጠያቂነት ባለበት ሁኔታ መሰብሰብ ይቻላል። ሌላው ይሄ በአማራው ጉዳይ የተሰበሰበ ገንዘብ የደም ገንዘብ ነው። እዚህ ብቻ አይአርኤስ እና ኤፍቢአይ ብቻ እንዳይመስላችሁ። ይሄ ያንዳንዱ የምናደርገው ነገር በሙሉ ከነመረጃው ለአራቱ የአማራ ፋኖ በሸዋ፣ በጎጃም፣ በጎንደር፣ በወሎ፣ በወለጋ መረጃው በሙሉ ደርሷቸዋል፣ እየደረሳቸው ነው። እና እንዲህ አይነት ቀልድ ያለው ነገር አለ ሞቴጅን በሚመለከት እና በኋላ ብዙም አልልም። እዚህ በቃኝ ይሻላል። አመሰግናለሁ። መልካም። አንድ ሁለት ነጥቦች ለመግለጥ፣ አንደኛ አቶ አሸብር በጣም አመሰግናለሁ። ከሙያህ ውጪ የህዝብ ጉዳይ የወገን ጉዳይ አሳሳቢ ነው ብለህ መረጃ ጊዜ ወስደህ ሰብስበህ ይሄን አይነት ውይይት ስላካሄድን ደስ ብሎኛል። አንተን ያገናኘን የፖለቲካ ውይይት ነው። የፖለቲካል ሳይንስ ተማሪ ስፈልግ አንዱ አንተ በመሆንህ በዛ ጀምረን እዚህ ውስጥ ገብተናል። ወደፊት የፖለቲካውን ውይይት የአገር ጉዳይ የተመለከተ ውይይታችን ይቀጥላል። ደመኝነታችን ማለት ነው። ይሄን በዚህ እናቆማለን። አቶ ተፈራም እንዲሁ ጉዳዩ የሚመለከተኝ ነው ብለህ ደግመህ ሌላ ሚዲያም ላይ ብትቀርብም እዚህ ደግሞ ስለተጠየቅኩ ከጀመርኩት አይቀር ብለህ ስለቀረብ በጣም አመሰግናለሁ። ፖለቲካው ይቀጥላል። ዛሬ እንደ አጋጣሚ የዓለም ፖለቲካ ተለይቷል። ፋሲካ እያከበርን ነው። ኢትዮጵያ ውስጥ ያሉ ደግሞ ወገኖቻችን ፋሲካን በእንባ በሀዘን ነው ያከበሩት። በድሮን ህፃናት እየተገደሉ፣ አብያተ ክርስቲያናት እየተቃጠሉ፣ ምዕመናን እየታረዱ ባለበት ሰዓት ፋሲካን አከበሩ እንላለን። በሀዘን ነው። ይህን ሁኔታ መወያየት ያስፈልግ ነበር። የዓለማችን ተጽዕኖ ፈጣሪ የተባሉት የሮማው ሊቀ ጳጳስ ትናንት ቡራኬ ሰጥተው ሲያበቁ ዛሬ ከዚህ ዓለም ድካም አርፈዋል፣ በሞት ተለይተዋል። ብዙ ወቅታዊ ጉዳይ ነበር። ይሄ ደግሞ የወገን ጉዳይ ስለሆነ እዚህ ላይ አትኩረን ተወያይተናል። እጅግ በጣም አከብራቸዋለሁ፣ አመሰግናቸዋለሁ። አንድ ጥያቄ ፈቃዳችሁ ከሆነ ምናልባት አቶ አሸብር ስራዬ ብለህ ብዙ ኢንፎርሜሽን ብዙ መረጃዎች እጅ ላይ ስላሉ አቶ ተፈራም የሚመለከተን ጥያቄ ድንገት መጠየቅ ሰዎች ከፈለጉ ምን ማድረግ አለብን? ይሄ ሀውቱ ጎባውሪት እንደሚባለው ቢደውሉላችሁ ለማስረዳት ምክር ለመስጠት አስተያየት ለመስጠት ፈቃደኛ መሆናችሁን ብትገልጡልኝና እሺ ካላችሁ ስልካችሁን ብትናገሩ ጠይቃለሁ። የለም ግድ የለም በሌላ መንገድ ያገኙን ካላችሁም አላውቅም። አቶ ተፈራ ሰው ቢደውልልህ ፈቃደኛ ነህ ለማብራራት?
አቶ አዲሱ እኔ ፈቃደኛ ነኝ፣ ግን አሁን ያለሁበት ሁኔታ በዚህ በሰዓቱ ምክንያት የተለያየ ስለሆነ እና በዛ በኩል አይመችም። ግን ተመልሼ ወደዛ ስለመመጣ ያን ጊዜ አቬሌብል ሊሆን ይችላል፣ ቢደውሉልኝም መልስ ለመስጠት ይችላልኝ እና ከዚህ አንፃር ነው እንጂ እኔ ፈቃደኛ ነኝ በማንኛውም ሰዓት። እሺ ወደዚህ ወደ ዩናይትድ ስቴትስ ከምትመለስ እኔ ጋር ከደወሉ እኔ እመክራቸዋለሁ፣ እነግራቸዋለሁ። አቶ አሸብር ይደውሉልኝ፣ ሐሳብ ለመስጠት ፈቃደኛ ነው። በእኔ በኩል ምንም ችግር የለም። ይሄን በሚመለከት ያው አሁን የገለጽኩት ጉዳይ ነው። በታስክ ፎርስ ነው የሚሰራው ስራ። ይሄን እንትን ካለ ወደ እነሱ ኢንፎርሜሽኑን ማስተላለፍ እችላለሁ። ምንም ችግር የለውም። እኔ ቁጥር ቢሰጥ ምንም እንትን የለም። በአንተም በኩል መምጣት ይችላሉ። እኔ ጋር መደወል ይቻላል። ግን ያው ሲደውሉ የማይሆን ነገር የሚናገሩ ሰዎች ካሉ ግን ችግር ውስጥ እንዳይገቡ ያስቡበት። ያ ካልሆነ በስተቀር እኔ ጋር እና ምንም ችግር የለም። የፖለቲካ ሳይንስ ተማሪ ሲሆን አስፈሪ ፖሊስ ትመስላለህ። በጣም ጥሩ ነው። እንግዲህ ሻምበልም የሚል ማዕረግ አለ። እሱ ታሪኩን በሰፊው ተወያይተናል። በጣም አመሰግናችኋለሁ። መልካም የትንሣኤ በዓል ይሁንላችሁ። ተዝናኑ። እንደውም ዛሬ አቶ አሸብር ሚስጥር አወጣሁ እንዳትለኝ እንጂ የምሳ ግብዣ ነበረ። ይኸው ሰዓቱ አሁን እዚህ ከቀኑ 6 ሰዓት ሊሆን 15 ደቂቃ ነው የቀረው። መልካም የምሳ ግብዣ ይሆንልህ። እኛ ባንጠራም መልካም ምኞታችንን ገልጠናል። አቶ ተፈራ ባለህበት ቦታ ሰላም ሆን። በሰላም ወደ ዩናይትድ ስቴትስ ስትመለስ እንገናኛለን። በአካልም ከዚህ ቀደም ተገናኝተናል፣ ወደፊትም እንገናኛለን። በጣም አመሰግናቸዋለሁ። አድማጭ ተመልካቾቻችን እሺ እስካሁን ድረስ አብራችሁን ስለቆያችሁ አዲሱ ሚዲያን ነበር የተከታተላችሁት። ሁለቱ እንግዶቼ በጣም ወቅታዊና የህብረተሰብ ጉዳይ የሆነውን ነገር አንስተው አወያይተውናል። ረጅም ጊዜ ወስደናል። አብራችሁ ስለቆያችሁ በዚህ አጋጣሚ ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ነው የቆያችሁትና እጅግ በጣም አመሰግናለሁ። ሰሞኑን በሌላ ፕሮግራም እንገናኛለን። አሁን እንግዲህ አንድ ወዳጄ ሁሉ ይቀልድብኛል፣ አንተ በጾም ጊዜ አትሰራም፣ ፕሮግራም የፍስክ ብቻ ነው ወይ ብሎኛል። ይመስላል። በዚህ በወዳዴው ብዙም አልሰራሁም። አሁን ደግሞ በትንሣኤው በብፁዕ አባታችን በአቡነ ሉቃስ ፕሮግራም ጀምሬያለሁ። የዛሬ ሁለተኛ ፕሮግራም ነው። ወደፊት እንግዲህ እግዚአብሔር እንደፈቀደ እንዳስቻለኝ እቀጥላለሁ። ለህዝብ፣ ለተመልካች፣ ለአድማጭ የሚጠቅም ነገር ካለ ወደኋላ አልልም። የእናንተም እገዛ እንደማይለየኝ ተስፋ አደርጋለሁ። መልካም የፋሲካ ሰሞን ይሁንላችሁ። ለዳግም ትንሣኤው ደግሞ ከዛም ብሎ ለእርገቱ በሰላም ያደርሰን እላለሁ። ሰላም ሁኑልኝ።